ስለሱ ጅማሬ እስኪ ንገረኝ ያውቃል ስለሱ ፍጻሜ እስኪ ንገረኝ ያውቃል ስላካሄዱ እስኪ ንገረኝ ያውቃል አምላኬ መንገዱን እስኪ ንገረኝ ያውቃል ስለሱ ጅማሬ እስኪ ንገረኝ ያውቃል ስለሱ ፍጻሜ እስኪ ንገረኝ ያውቃል ስላካሄዱ እስኪ ንገረኝ ያውቃል አምላኬ መንገዱን ማወራው አለኝ ካነበብኩት በቀር ከፍቅሩ በቀር ከምክሩ በቀር እንዴት እንደወጣው ያንን ክፉ ሰፈር የማውቀው ይሄን ነው ስለ ጌታ ነገር ምን ማወራው አለኝ ካነበብኩት በቀር ከፍቅሩ በቀር ከነገሩኝ በቀር እንዴት እንደወጣው ያንን ክፉ መንገድ የማውቀው ይሄን ነው ስለ ጌታ ነገር እንዳለን ስለዚህ ቅዳሜ እሁድ የምትማሩ ከደሱ ጋር ወደ መማሪያ ክላሳችሁ ቅዳሜ የምትማሩ ደግሞ ቅዳሜው ላይ እንድትማሩ ይሁን። ይህን ካልኩኝ በኋላ መጽሐፍ ቅዱስ እንያዝና ሁላችንም ወደ ከበረው ወደ እግዚአብሔር ቃል እንሄዳለን። ሁሉም ሰው መጽሐፍ ቅዱስ ያዝና በእጁ ወደ ከበረው ወደ እግዚአብሔር ቃል እንሄዳለን። መጽሐፍ ቅዱስ እናውጣና ቶሎ ቶሎ እንድናውጣ ይሁን። መጽሐፍ ቅዱሳችን አብረን ሁላችን እናውጣና አብረን እንድናነበው ይሁን። ዮሐንስ ራእይ ምዕራፍ 3ን አብረን እናውጣለን። ሁላችንም መጽሐፍ ቅዱስ ያዘን። ሁሉም ሰው መጽሐፍ ቅዱስ ያዘው። የዮሐንስ ራእይ ምዕራፍ 3ን እናውጣለን። ምዕራፍ 3 ከአንድ ጀምሮ ያለውን እናነብና እንከፋፈላለን። ከዛ ደግሞ በኋላ የእግዚአብሔር ቃል ካስተማርኩ በኋላ ደግሞ እንጸልያለን። ጌታ መንፈስ ይናገረናል፣ ይባርከናል፣ በመሃላችን ይሆናል። አሁንም በመሃላችን ነበር። ስለዚህ ከሆነ ቦታ ስበን እናመጣውም። ልባችን ከከፈትነው እግዚአብሔር ዛሬም በመሃላችን አለ። ጌታ ይባረክ። ደስ እንበለን። ጌታችን ኢየሱስ ክርስቶስ ካረገ በኋላ መንፈስ ቅዱስ ወደዚህ ምድር መጣ። ከመጣበት ጊዜ ጀምሮ እስከሚመጣበት ጊዜ ድረስ በውክልነት ሁሉን የሚሰራ የጌታ መንፈስ አሁንም ይሰራል። ሃሌሉያ። ስለዚህ ከሆነ ቦታ ሲበረና መጣውም ልብ ብቻ ነው መከፈት አለበት። ቀጥታ መጽሐፍን ያዝና የዮሐንስ ራእይ ምዕራፍ 3ና ምናንበበው እንደዚህ ይላል። አዲሱ መደበኛ ትርጉም ነው የማነበው። ስለዚህ አብረን እናነበዋለን። በሰርዴስ ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው እንዲህ ይላል፣ ሥራህን አውቃለሁ፣ በስም ሕያው ነህ፣ ነገር ግን ሞታል። ስለዚህ ንቃ፣ ሊሞት ተቃረበው፣ ወደ ቀረውን ነገር አጽና። ሥራዬ በአምላኬ ፊት ፍጹም ሆኖ አላገኘሁትም። እንግዲህ የተቀበለውን የሰማኸውን አስታውስ፣ ታዘዘውም፣ ንስሐ ግባ። ባትነቃ እንደ ሌባ እመጣብሃለሁ፣ በየትኛው ሰዓት እንደሚመጣብህ አታውቅም። ነገር ግን ልብሳቸውን ያላሳደፉ ጥቂት ሰዎች በሰርዴስ ካንተ ጋር አለው። እነርሱም ነጭ ልብስ ለብሶ ከኔ ጋር ይሄዳሉ፣ የሚገባቸው ነውና። ድል የሚነሳውም እንደነርሱ ነጭ ልብስ ይለብሳል። እኔም በአባትና በመላእክቱ ፊት እመሰክርለታለሁ፣ ስሙንም ከሕይወት መጽሐፍ አልደመስስም። መንፈስ ለአብያተ ክርስቲያናት የምናገረውን ጆሮ ያለው ይስማ። አሜን። መንፈስ የምናገረውን ለአብያተ ክርስቲያናት ለእኛም ጭምር የምናገረው ጆሮ ያለው ምን ይሆን? ይስማ። በቀድሞ ትርጉም እናንተ በያዛችሁ ትርጉም ምን ይላል? እሱንም እናንብበው። ከሁለት እንደዚህ በሰርዴ ወዳለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ሰባቱን የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል፣ እነሆ
ስራዬን አውቃለሁ፣ ሕያው እንደመሆን ስም አለ፣ ሞተህማል። ስራዬን በአምላክ ፊት ፍጹም ሆኖ አላገኘሁትምና የነቀሁን ሊሞት ያላቸውን የቀሩትን ነገሮች አጽና። እንግዲህ እንዴት እንደ ተቀበልህና እንደሰማኸው አሰብ፣ ጠብቀውም፣ ንስሐ ግባ። እንግዲህ ባትነቃ አንድ ሌባ እመጣብሃለሁ፣ በማናቸው ሰዓት እንደሚመጣ ከቶ አታውቅም። ነገር ግን ልባቸውን ያላረከሱ በሰርዴስ ጥቂት ሰዎች ከእኔ ጋር አለው። የተገባቸውም ስለሆኑ ነጭ ልብስ ለብሶ ከእኔ ጋር ይሄዳለሁ። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል። ስሙንም ከሕይወት መጽሐፍ አልደመሰሰውም። በአባትና በመላእክት ፊት ለስሙ እመሰክርለታለሁ። መንፈስ ለአብያተ ክርስቲያናት ጆሮ ያለው ምን ያድርገውንም ይስማ ይላል የከበረው እግዚአብሔር ቃል። ዛሬም የምንማረው የሰርዴስ ቤተ ክርስቲያን ነው። በእስያ ካሉ ከሰባቱ አብያተ ክርስቲያናት ሰባቱ ቤተ ክርስቲያናት ውስጥ ወደ ሰርዴስ አካባቢ ደርሰናል። ስንተኛ ቤተ ክርስቲያን ነው? ከሰባቱ ስንተኛ ጋር ደርሰናል? ሰርዴስ ስንተኛ ነች? መልስ እንጂ መልሷ። እሺ ከማን ጀመርን? ኤፌሶን 1 ሰምርኔስ 2 ፐርጋሞን 3 ቀጥሎስ ቲያጥሮን 4 ሳርዴስ ስንተኛ? አምስተኛ። አጨብጭባ አምስተኛ ላሉ። ስለዚህ አምስተኛ ቤተ ክርስቲያን ነው። እንግዲህ ቢያንስ በአንድ ቤተ ክርስቲያን 3 ቀን 4 ሳምንት ነው የምንማረው። ምክንያቱም የእግዚአብሔር ነገር ጥልቅ ነው እና በዚህ ስለ ሰርዴስ ቤተ ክርስቲያን ዛሬ 3ኛ ሳምንታችን ነው። በዚች ቁጥሮቹ ደግሞ ስትመለከቱ ከ1 እስከ 6 ያሉ ናቸው። እንግዲህ ባጭሩ አንብባችሁ የምታልፉት ነው። ግን የእግዚአብሔር ቃል በውስጡ የያዛቸው ኮንቴንቶች በጣም ይዘቶቹ ደግሞ በጣም ብዙ ናቸው። ከዚህም በላይ እንደውም ጉባኤ ላይ ስለምናገለግል እንጂ በሌላ ትምህርታዊ ፕሮግራም ቢሆን ኖሮ ከወር በላይ አንዱን ማስተማር የሚቻልበት ነው። ለምን? የእግዚአብሔር ቃል በጣም ሰፊ ሀሳብ ስላለው። ጌታ ይባረክ። ስለ ሰርዴስ ቤተ ክርስቲያን ባለፈው ታሪካዊ ዳራውን አንስተነዋል። ወደዛ ከሄድኩኝ ለዛሬ ጊዜው ስለማይበቀኝ ሳምንት ደግሞ ምን ብለን ከነዚህ ነጥቦች አንዱን አነሳን። ስራን ሕያው እንደመሆንም ሞተማል፣ ስራን በአምላክ ፍጹም ሆኖ አላገኘውም። እቺ ቤተ ክርስቲያን ስም አላት፣ ግን ምን የሆነች ቤተ ክርስቲያን ነች? የሞተች። በእርግጥ ስም በመኖሩ በጣም ጥሩ ነገር አላት። ስም አላት። ስም ወሳኝ ነገር ስለሆነ፣ ምክንያቱም አንድ ነገር ታዋቂ የሚያደርገው ስም ነው። ዝነኛ ቤተክርስቲያን ነች፣ ታዋቂ ቤተክርስቲያን ነች፣ ስም አላት ነች፣ ስመጥር ነች። ነገር ግን ምን የሆነች? የሞተች። በመንፈሳዊ ነገሯ ግን የሞተች፣ በትናንትና እውቅና የምታገለግል፣ በትናንትና ቅድስና ትናንት በነበረው። አንዳንድ ጊዜ አንዳንድ ሰዎች ስላለፈው ዘመናት ብቻ ሲያነሱ ያመኛል። ለምን? ያለፈውም ዘመን አሁንም ዘመን ላይ መኖር አለበት። ለምሳሌ ደርግ ዘመን የነበረው ክርስቲያን ዛሬ ላይ በጣም ሰነፍ ክርስቲያን ነው የምታገኙት። ለምን ይሆናል? ደርግ ጊዜ ዋጋ ከፍዬ ያለው እንዲህ አይነት ሰው ነበርኩኝ፣ ለጌታ አይኖርክ ሰው ነበርክ። ዛሬስ ታዲያ ያ ጉብዝና፣ ያ ጀብደኝነት፣ ያ ኃይል የት ሄደ? ክርስትና ጡረታ የለም። አሜን። አንድ ጊዜ አንዲት ሴት ጡረታ ወጣችና ወደ ቤተ ክርስቲያን መጣች። ወደ ቤተ ክርስቲያን መጣ ምን አለች? ለጌታ ሙሉ ጊዜን ልሰጥ ነው አለች። እድሜ ልኳን ጡረታ ላይ ጨርሳ ጡረታ ከወጣች በኋላ የሙሉ ጊዜ አገልጋይ አልጋችሁ ፓስተር አልጋችሁ ቅጠሩኝ ለጌታ ልሰጥ ነው አይባልም። ለጌታ ትርፍ ጊዜ አይደለም፣ ሙሉ ጊዜ ነው ለጌታ የምትሰጠው። ጮና አሜን በል እንጂ። ሃሌሉያ። ለጌታ የምንሰጥበት ጊዜ የጡረታ ጊዜያችን ምንሄድበት የለም ብለን የምንሰጥበት ሳይሆን ከልጅነታችን ጀምረው ለጌታ መስጠት ያስፈልጋል። ሃሌሉያ። ስለዚህ ትናንትና ጥሩ ነበርክ፣ ትናንትና ባለው አገልግሎት፣ ትናንትና በነበረው ስም፣ ትናንትና በነበረው ክርስትና፣ ትናንትና በነበረው አገልጋይነት መቀጠል በእግዚአብሔር ፊት ያስጠይቃል።
አንዳንድ ጊዜ ታዋቂ ሲሆን አገልጋይ ታዋቂ ሲሆን እንደዚህ ነው። በቃ በስም ብቻ የሚቆዩ አገልጋዮች አሉ። በስም ብቻ ለምሳሌ ታዋቂ ዘማሪዎች ካያችሁ አብዛኛው ነገራቸው በስማቸው ነው። በቃ ታዋቂ ናቸው በሚል ነው እንጂ ነገር ግን ያልታወቀ ከነሱ በላይ የሚዘምር አለ። ጌታ ይባረክ። ታዋቂን ብዙን ጊዜ የሚያጠቃው ምንድነው ካለን ልምድ ያጠቃዋል። ብዙን ጊዜ በጌታ ቤት ስንቆይ ይሄ ልምዳዊ ይሆናል። ክርስትና ልማዳዊ ይሆናል እና በእግዚአብሔር ቤት 60 ዓመት ስትቆዩ በቃ ልማዳዊ ትሆናላችሁ። እግዚአብሔር ግን ሁሉ ጊዜ የነቃ ህይወት፣ አሜን፣ የተነቃቃ ህይወት፣ አሜን፣ የበቃ ህይወት ይፈልጋል። ሃሌሉያ። ክርስትና የሆነ ሳላይ ሞቅ ብለን የሆነ ሳላይ ይውላችሁ ሮጥ ብለን የሆነ ሳላይ የምንቆይበት ሳይሆን ትናንትናም ዛሬም እስከ ዕድሜ ልክ ድረስ የምንቀጣጠልበት ነው። አሜን። ስተጮና አሜን በልጂ። ስለዚህ ይሄ ከሌላ ልማዳዊ ይሆናል። ልማዳዊ አምልኮ፣ ልማዳዊ ዝማሬ፣ ልማዳዊ ስብከት በለመድኩት በትናንትና ካባ ዛሬ መቀጠል አይቻልም። የትናንትናን ህይወት መፈተሽ ያስፈልጋል። ሃሌሉያ። አሁን ለዚህ ነው ብዙን ጊዜ ሁለታችን ማን ነው አንደኛው የኢትዮጵያ ኦርቶዶክስ ቤተክርስቲያን ካያችሁ እኛንን ነባሩ፣ እኛንን ቀዳሚው፣ እኛንን ጥንቶ ቢሉና ሌሎች ስንቁ ታዩታላችሁ። ሲቀጥል ደግሞ የኛ የኢትዮጵያ ወንጌል አማንያንም ደግሞ ካያችሁ እንደው 60 ዓመት አስቆጥረናል እኛ 60 ዓመት እንደዚህ የሚል ጉራ ያጠቀናል። ይሄ መሆን የለበትም። እግዚአብሔር የሚፈልገው ስም ብቻ አለ አይደለም፣ ህይወትም ጭምር ነው የሚያየው። አሜን። ስም አይደለም እግዚአብሔር የሚያየው፣ ህይወት ነው የሚያየው። ስም አይደለም የሚያየው እግዚአብሔር፣ ልብስ አይደለም የሚያየው እግዚአብሔር፣ ልብን ነው የሚያየው። አዎ ሰው ለምሳሌ አለባበሳችሁ ምን እንደለበሳችሁ፣ ምን እንዳረጋችሁ፣ ምን እንደለበሳችሁ፣ ፊታችሁን ምን እንደተቀባችሁ ጭምር ነው የሚያየው። እግዚአብሔር ግን ልባችሁን ነው የሚያየው። እስቲ የኔ አባት የልብ አምላክ ነው በለው። እኛ አሁን በአይን አይተን ነው የምንገምተው አይደለ? ሰው እንትና ወፍራል። አሁን በኢትዮጵያ በእኛ አባባል የወፈረ ሰው ሁሉ ምንድን ነው የሚባለው? አምሮበታል፣ የደላ ሰው ነው ይባላል። እና አንድ ጊዜ አንድ አገልጋይ መልእክት መጣለትና ማን አንድ ክርስቲያን ነውና ስታዩ በጣም ቦርጮጭ ያለ ወፈር ያለ ነው በጣም እና የለበሰውን ጨርቅ ነውና ለብሷል። ግን ምንም የሌለ ሰው ነው። ጌታ ግን ስናገር አንተ ሰው አለ ልብስህና ህይወት አይገናኝም አለ እግዚአብሔር። ያው ህይወት ስላችሁ ባዶ ነው፣ በየነገሩ ኑሮ ባዶ ነው። እንኳን የቤት ኪራይ መክፈል አቅቶት እየተቸገረ ነው ሰውየው። ስታዩ ግን ምንድነው? ቦርጫም ነው። እግዚአብሔር ግን ልብን ያያል፣ ድካምን ይመለከታል፣ ውስጥን ይመለከታል። ስለዚህ ምን ይላል በዚህ ክፍል ላይ? ሞተሃል፣ በስርዓት ብቻ ነው ያለው ይላል። የሞተ ክርስቲያን ባለፈው ብዙ ስላወራው ብዙ አልሄድበትም። የሞተ ክርስቲያን ሁሉ ጊዜ ስርዓት ላይ ነው ትኩረት የሚያደርገው። ስርዓት በቃ አሁን እንደ ሌሎቹም ማለት ነው እንደ አሕዛብ ተሳልሞ መሄድ በቃ ቸው ተገናኘ ማለት ነው። ጸሎቱ ይድረስ አይድረስ የምታውቅ ነገር የለም። እና የጦጣ መንፈስ ተመታየው ለመረበሽ እና ስለዚህ ምንድነው ያለው? እና ስለዚህ የስርዓት ብቻ በቃ ስርዓት ካደረኩኝ ከአምላኬ ጋር ተገናኝቻለሁ። እኛም ወደዚህ ወደ ስርዓቶቻችን ወደ ድሮ ስርዓት እየሄደን ነው ያለ ነው። የስርዓት መንፈስ ተመታ ይሆን? ቀኝ እጅን ከፍ አድርግና በኢየሱስ ስም ተቃጠል በለው። እግዚአብሔር የሚፈልገው ስርዓት አይደለም፣ ህይወትን ነው። አይዟችሁ እሺ። እኛ ደግሞ ጌታ ካልተናገረን ምንም ማለት ግን አንድ ነገር አንስተውም የተመታ ይሆን በቃል ሰዓት የሚረብሸው ማንኛውም ነገር ግን አንስተው ጥሩ ነቃ ያደርጋል። ከላይ ወጣ እና ታዲያ ምን እያልኳችሁ ነው? ስርዓት ብቻ አይደለም ህይወት ያስፈልጋል። አንዳንድ ሰው በትልልቅ ስርዓቶቹ ስርዓት በመፈጸማችን ወደ እግዚአብሔር የተጠገን ይመስላል። ግን በስርዓቱ አይቻልም፣ በህይወት ነው የሚቻለው። እቺ ቤተክርስቲያን ህይወት የለም ቦታ አለች። ምሸት ነገር የሆነ በህይወቷ ላይ ምታይ ነገር የለም። እግዚአብሔር ከዚያ ያውጣን። ጩና አውጣ ይበል ውስጥ ዛሬ ይኸውላችሁ 3ኛ ሳምንት እንደው አንድ ነገር ስሰበክ ህይወታችሁ እንዲህ ማየት አለባችሁ። እንደው የት ነው ያለሁት? ህይወቴ ምን ይመስላል? እስቲ መመርመር አለባችሁ።
እንደው መመርመር አለብን። ህይወታችሁን ምን ማድረግ መመርመር። ያልመረመረ ክርስቲያን ዋጋ የለውም። የት ነው ያለሁት? እንደ ትናንትና ነው ያለሁት ብለን ልንመረምር ያስፈልጋል። እና ዛሬ ሳምንት ንቃ የምለውን አየን። ምኑን ንቃ የነቃሁን ካልነቃሁንም በሞት ከቀጠልኩ እኮ ምን እንደ ሌባ እመጣለሁ እወስዳለሁ። በየትኛው ሰዓት እንደሚመጣ ስለማታውቅ ንቃ ይላል። ሳምንት አየነው። ስለ መንቃት ብዙ ነገር አንስተነዋልና እሱም ላይ አልሄድበትም። ስለዚህ ዛሬ የምንመለከተው ቀጥሎ ያለው ነጥብ ነውና ቀጥሎ ያለው ነጥብ ምን ይላል? ሊሞት ያላቸው እንደው ከላይ ሰላይ ማን ነው? ከላይ ምን ቁጥር 3 ላይ እንግዲህ እንዴት እንደተቀበለና እንዴት እንደሰማ አስበው ይላል። አቤት አቤት አቤት! ወደ ኋላ ይመልሳቸዋል። አዲሱ መደበኛ ትርጉም ምን ይላል መሰላችሁ? ከዚህኛው በስምያውን አካባቢ ቁጥር 3 ላይ ምን ይላል? የተቀበለውና እንግዲህ የተቀበለውንና የሰማኸውን አስታውስ ይለዋል። ያስታውሳል፣ ወደ ኋላ ይመልሰዋል። ስትቀበል እንዲህ አልነበርክም። እስቲ ሁላችሁ ራሳችሁን ቼክ አድርጉ። እንደው ጌታ ስትቀበሉ ወደ ጌታ ቤት መምጣት ስትጀምሩ እንዲህ ነበራችሁ? እንደዚህ ነበራችሁ? የእውነት ነው። የእውነት እናውራ እና እውነት እናውራ ከተባልን ሐቁን እናውራ ከተባልን እውላችሁ እውነቱን እናውራ ከተባልን እንደዚህ ነበርን ወይ? እስቲ ጌታን ወደ ጌታ ስትመጣ ነበረበትን አስበው፣ አሁን ያለበትንም አስበው። ግን የዛኔ በቃ ቸርች ለመሄድ ያላችሁ ጉጉት፣ ለመጸለይ ያላችሁ ጉጉት፣ አገልጋይ ጋር ለመሄድ ያላችሁ ጉጉት፣ ለጌታ ለመስጠት ያላችሁ ጉጉት፣ ሩጫው ፕሮግራም ከተባለ ጸሎት ከተባለ ሌሊትም ምሽትም ነበር። አሁን ግን ያ ሁሉ የለም። አሁን ስታይ ሁሉም ጡረታ የወጣ ነው የሚመስለው። የጡረታ መንፈስ ይመታ። አሜን በል እንጂ ጡረታ የወጣው እንዴት እንደተቀበለውና እንዴት እንደተቀበልከው ምን አድርገው አሰብ። ወደ ኋላ ይመልሳቸዋል። ታዲያ ዛሬ ለምን ተኛ? ዛሬ ለምን ሞትክ? ዛሬ ለምን ወደ ኋላ ቀራ? ዛሬ ለምን መንፈሳዊነት ሞቶ ዝም ብለህ ትንቅ ስም ብቻ ሆነው ቀራ ይላል እግዚአብሔር። ከዛ ያውጣል። ፓስተሩ እንጂ ፖስተሩ የለም፣ ፖስተሩ እንጂ ፓስተር የለም አለው። የሆነ ጊዜ ላይ እና እከሌ ይመጣል ተብሎ ተለጥፏልና ማይመጡ አገልጋዮች አንዳንድ ጊዜ አንዳንድ ጌታ ያልገባቸው አገልጋዮች የሚያደርጉት ነው። እከሌ ይመጣል ይሉና እላችሁ ትልልቅ ፖስተሮች ያሰሩና ይለጥፉታል በር ላይ በየእንትኑ ላይ እና ታዋቂ ሰው እንዳልኳችሁ ታዋቂ ሰው የመሳብ አቅም አለውና ታዋቂ ይመጣል ተብሎ ሰው ሁሉ ተንጋግቶ ሲመጣ ያ ፓስተሩ የለም የተባለው እና ምን አሉ ሰዎቹ? ፖስተሩ ግን አለ ፓስተር የለም። ጎን ያለ ሰው ህይወት ሊኖር ይገባል ብለው ምን አለው? ስዕሉ አለው እኮ፣ ልብሱ አለው እኮ፣ ሱፉ አለው እኮ፣ ሰውዬ ግን የለውም ሞቷልና ትናንት። ስለዚህ እንዴት እንደተቀበልከው አስብ። የዛሬ እኔ እንግዲህ እኔ ጌታን ተቀበልኩ የምለው ያው ከልጅነቴም ስለጀመርኩኝ ህይወት ማስታውሰው ጌታ ስገባኝ ነው የሚያስታውሰው። ጌታ ስገባኝ ነው ናፍቆቴን ነው በቃ 24 ሰዓት ነው የምጸልየው። እንደኔ ጸልይ የለም። የኔ ጸሎትና የኔ መጽሐፍ ቅዱስ ማንበብ ማንንም መሰክርልኛል እና ከእናንተ ጋር አብሬ ስላልቆየው ነው። ከኔ ጋር የነበሩ ሰዎች ይመሰክሩልኛል። ካነበቡ እንደ ኤርሚያስ ከጸለዩ እንደ ኤርሚያስ ነው። ጌታ ይባል። አሁንም ማነባለሁ፣ ዛሬም ማነባለሁ። ያኔ ቢያንስ በአመት 4 ጊዜ አነባለሁ መጽሐፍ ቅዱስ ሙሉን ማለት እኮ ነው። ሰላም ናችሁ? ጎን ያለ ሰው አለ ወይ በለም። ዘፍጥረት ይጀምርና ራእይ ያደርሳለሁ። አመቱን ሙሉ ቢያንስ በአመቱ ሁለት እንደዚህ ነው። ምግቤ አብዛኛው ጊዜ የእግዚአብሔር ቃል ማንበብ ነው። በቃ ማንበብ ግን አሁንም አነባለሁ። አሁንም እንኳን እየበላሁ ነው የሚያነበው ጌታ ነገር። ለምን ካላችሁ ይነበባል የእግዚአብሔር ቃል። ልክ እንደናንተ ትራስ አላረገውም። እኔ ትራስ አላረገውም፣ እናንተ ትራስ አላረገውም። እሺ ከዛስ ልክ እንደናንተ ደግሞ ያው ልጆቻችሁ አስተኝታችሁ መጽሐፍ ቅዱስ አስቀምጣችሁ ጥሩ ነው። እሱ ያው ድሮ የነበረ ድሮ አይደለ? ድሮ በርቃ አይከፋም። የእግዚአብሔር ቃል ያለው አክብሮትም ያመለክታል። ግን ውጪ ላይ ያለው ውስጥ ላይ ግባ። አሜን። መጽሐፍ ቅዱስ ምን ይላል? ይህንን ቃል ምን አድርጎ ይላል? ብላ። ከዛስ ሆድ ምን አድርጎ ሙላው ይላል። ብላ ስለተባለ አንዱ ነው አሉና ከዛ ቡጭቅጭቅ አድርጎ ከዚህ እንደዚህ አድርጎ በለው።
በለው የተባለውን ስለማያውቅ ነው። የእግዚአብሔር ቃል ብላ ያለው አንብቦ ቀጥሎስ ኑርበት ነው። አሜን። አንብብ፣ አሰላስል፣ ቀጥሎ ኑርበት ነው ያለው። ወረቀቱን አስተ ብላ አይደለም። ኢየሱስ ያድናል። እስቲ በላለሁ በል እንጂ አራት አውራም እንደ ባካችሁ። አዎ ኢየሱስ የተባረከም እና ምን አድርገው ብላ ይላል። ከዛ ሆድን ሙለው ከሞላ በኋላ ንቅንቅ አትልም። እስቲ ጠዋት ቁርስ የበላችሁ ከኔ ጋር እኔ በልቻለሁ። የበላችሁ በቃ እኔ በልቻለሁ። የእውነት ነው በልቻለሁ። ሆዴ ሙሉ ነው። አንበሳ ይበልተዋል ከኋላ። አጨብጨቡ ለጌታ ክብር። እንደው አሁን ትንሽ እንደው ራብ እየተሰማችሁ አይደለማ? ለምን ቁርሳችን በላ ቡናችን ጠጥት ታረገን፣ ከዛስ ሆዳችን ሙሉ ነው። ስለዚህ መናገርም እንችላለን፣ መዘመር እንችላለን። ለምን ካለ ሙሉ ነው። ሙሉ የሆነ ሰው ሁል ጊዜ ለመናገር ለመሄድ አይፈራም። ባዶ ስትሆን ነው የምትቸገረው። በኢየሱስም በሙላት ይሙላ በእግዚአብሔር፣ በቃሉ ይሙላ በእግዚአብሔር። ስለዚህ የሞተ ክርስቲያን ያኔ ያ የተቀበልከውን ያኔ ስም ሰጠን፣ ያኔ ያከበረህን፣ ያኔ ሰው ያደረገን። ብዙዎቻችንን ታሪክ የቀየረው ኢየሱስ ነው። አሜን። ያ የተቀበልነው ወንጌል ነው። ሃሌሉያ። ትናንትና እንዶ ራሳችሁ ስታስቡ ዛሬ ትናንት እንዲህ አልነበራችሁ? እንዲህ ነበራችሁ? አልነበራችሁ? ታሪክ የቀየረው ጌታ ነው። ታምር ሰር እኔ እንደው አሁን የሚያናደኝና የሚያሳዝነኝ ትናንትና በጌታ ከብሮ በጌታ አልፎለት በጌታ ከፍተውን ይዞ ጌታ ላይ ደግሞ ተረከዙን ሲያነሳ ይገርማል። እግዚአብሔር አክብሮት፣ እግዚአብሔር ተናግሮ፣ እግዚአብሔር ጎብኝቶት፣ እግዚአብሔር አቅም ሰጥቶ፣ ጉልበት ሰጥቶ፣ ስም ላልነበረው ስም ሰጥቶ፣ አቅም ላልነበረው አቅም ሰጥቶ፣ ገንዘብ ላልነበረው ገንዘብ ሰጥቶ፣ ቤት ላልነበረው ቤት ሲሰጥ ሰው ተረከዙን ያነሳዋል። ለምን? በቃ እግዚአብሔር ይሄን መንፈስ ከናንተ ላይ ይድፋው። ጮና አሜን በል እንጂ እግዚአብሔር ከናንተ ላይ ይድፋው። እንዴት እንደተቀበልኮ አስብ። እንደው ትናንት እንዳልነበረንም እኮ የተቀበልን ጊዜ ያ እሳቱ፣ ያ ኃይሉ፣ ያ ዝማሬው፣ ያ ስብከቱ የቸርች ሰዓት መቼ ይደርሳል ነው። ዛሬ ግን የት ደርሳችኋል? ለካ ዛሬ ቸርች ነው። ዛሬ ስንት ሰዓት ነው? 6 ሰዓት፣ 4 ሰዓት፣ 5 ሰዓት እንደዚህ ነው። እንዶ ተቀስቅሰን እሱም ገቦ ብዙ አማራጮች አሉ። የህይወት አማራጭ የለም። እንዶ የቸርች አማራጭ አለ። ብዙ ጊዜ የሚያናደን ቸርቾች ብዙ ናቸው፣ ግን የህይወት ጥራት ብዙ አይደለም። የህይወት ጥራት የለውም። ባዶ ነው። ባዶ ቀፎ የሞተ ህዝብ ነው አብዛኛው ጋር። መዝሙር ዘምሮ ከወጣ በኋላ ሲሰርቅ ነው የምታየው፣ ሲሳደብ ታየዋለህ። በኢየሱስ ክርስቶስ ስምና ስልጣን ስራ የፈረሰ ይሆን። ደግሜ እምላለሁ ፍረስ፣ በኢየሱስ ስም ፍረስ። ተልእኳችሁን አፍርሻለሁ። ሃሌሉያ። ቀኝ እጃችሁን ከፍ አድርጉና ፍረስ በሉ እስቲ። ድገምና በሉ እስቲ። ድገምና በሉ እስቲ። ድገምና በሉ እስቲ። አዎ። እና ታዲያ አብዛኞቻችን እኮ የህይወት አማራጭ የለንም። ምንድነው ያለን? ቸርቾች ነው አማርጠን ለመሄድ እናስበን፣ ግን ህይወት ከለምን ዋጋ አለ ወዳጄ። ሞተ የሞተ ክርስቲያን በሄድንበት የሚያነቃ ትምህርት አይደለም ያለው፣ ህይወት አይደለም ያለው። ለምድር ብቻ ነው የሚሰበከው የምንሰብከው። አራ እግዚአብሔር ወደ እውነቱ ይመልሳል፣ ወደ ቃሉ ይመልሳል፣ ወደ ቅድስናው ይመልስ፣ ወደ እግዚአብሔር ሐሳብ ይመልሳል። እንዴት እንደተቀበልከው አስብ። አሁን ብዙዎች ምን እየሆነ መሰላችሁ? ወደ ኋላ እየተመለሰ። ወዳጄ ክርስትና ጡረታ የለውም። ክርስትና ምን የለውም? ጡረታ የለውም። ክርስትና ምን የለውም? ጡረታ የለውም። ኢየሱስ ያድናል። ከኔ ጋር ነው፣ ችግር የለውም። ክርስትና ምን የለውም? ያው የግዱን ላይ ይዛችሁ መውጣት አይጠበቅባችሁም። አንድ ሰው በቂ ነው። ቢረብሾን እሺ። ምን የለውም? ክርስትና ጡረታ የለውም። የሆነ ቦታ ላይ ቆም ብላችሁ የምታስቡት አይደለም። እስቲ አይደለም በሉ። አሁንም አስበው የምትባለው አይደለም። የህይወት ጌታ ነው። አሜን። እስቲ ጌታን ያመናችሁ የተቀበላችሁ ከኔ ጋር ሃሌሉያ። እስቲ ኢየሱስ ጌታዬ ነው በሉ። አዳኝ ነው በሉ። አዳኝ አድርገህ ስለተቀበልኩ በሉ።
የህይወቴ ጌታዬ ነው በለው። እስከ ፍጻሜ ይሄድበታል በለው። አጨብጭቡ ለዚህ ጌታ። ነገር ሲሻሻል ኑሮ ስለወጥ የማይለወጥ እምነት ነው። አሜን። ሀብት ቢበዛ የማይቀየር እምነት ነው። አሜን። ስለዚህ ያንን አስበው አሰላስለው ይለዋል። ቀጥለው አስበው። ስለዚህ ንቃ፣ ሊሞት የተቃረበውን ብቻ አይደለም የተቀበለውንና የሰማውን አስብ፣ ታዘዘው ይላል። ለዛ ህይወት ታዘዘው፣ ለዛ ጌታ ታዘዘው፣ ተመለስ ይለዋል። ኢየሱስ ይባረክ። እግዚአብሔር ወደ እውነቱና ወደ መጀመሪያ ህይወት ይመልሰን። አሜን 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 አሜን። የትኛው ወደ መጀመሪያ ህይወት፣ ወደ መጀመሪያ አገልግሎት፣ ወደ መጀመሪያው ስብከት፣ ወደ መጀመሪያው ዝማሬ፣ ወደ ተቀበልክበት እግዚአብሔር ይመልስ። ብዙዎች ትናንትና ገጠር የነበረው ከተማ ሲመጣ ስታይሉን ቀይረዋል። ብዙዎች አገር ቤት የነበረው እዚህ ኢትዮጵያ የነበረው አሜሪካ ሲመጣ ስታይሉን ቀይረዋል። ክርስትና አይቀየርም። ክርስትና ያው ነው። እንደዚህ ነው። አሁን ብዙ ልጆች ያሳዝኑኛል። ብዙ ከተለያዩ አገሪቱ ክፍል የመጡ ልጆች ትናንትና ቸርች ላይ ኮየር ነበር፣ አገልጋይ ነበር፣ ግን ዛሬ መጠጥ 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 መጠጥ፣ የመጠጥ መንፈስ የተገለበጠው፣ የድራፍት ኃይል የተመታው። አሜን አትልም? መጠጥ፣ ክፋት፣ ኩሳት፣ ቸርች የለም፣ ሜዳ ለሜዳ መንደር ለመንደር፣ ከቦታ ጫት፣ ክፋት በኢየሱስ ስም ዛሬ ከእናንተ ላይ ደፈው። እስቲ አይመጥነኝም በሉ። እስቲ ኧረ የተቀበልነው ህይወት በቂ ነው። ቀጥሎ የምናገረውን እንቀጥል። ቀጥሎ ያለው ምንድነው? ስለ ቅሬታዎቹ ያነሳቸዋል። አሜን አሜን። በሰርዴስ ቤተ ክርስቲያን ላይ ስላሉ ቅሬታዎች እያነሳን በጣም የሚገርመው እነዚህ ምን ይላቸዋል? ክፍል ማን ነው? በምዕራፍ በዚህ ሶስተኛው ላይ ምን ይላል? ነገር ግን ልብሳቸውን ያላሳደፉ ጥቂት ሰዎች በሰርዴስ ቤተክርስቲያን ካንተ ጋር አሉ ይላል። አሜን አሜን። እግዚአብሔር በየዘመኑ ምን አለው? ቅሬታዎች አሉት። አሜን። ሰው አለ ወደ እግዚአብሔር። በዚህ ውስጥ ምን ሰዎች እንዳሉ ታውቃላችሁ? የነቁ ሰዎች አሉ፣ ለጌታ የሚኖሩ ልብሳቸው ያላስነኩ ነጭ ልብስ የለበሱ ይላል። አሹ አሜን አሜን። ለካ እግዚአብሔር በየዘመናቱ ቅሬታዎች አሉት፣ ትሩፋን አሉት። አሜን አሜን። በኤልያስ ዘመን ትዘምላችሁ ከሆነ በኤልያስ ዘመን ላይ ሁለተኛ ነገሥት ምዕራፍ 19:18 ላይ እግዚአብሔር እንደዚህ አለው። ኤልያስን ኤልዛቤል አርቡላ እንደተመለከተው ልትገለው ተነሳች። በቃ ኤልያስ ተስፋ ቆረጠ፣ ጫካ ገባ። ብቻዬን ነኝ ውሰደኝ አለው። እግዚአብሔር ደግሞ ዝም አለው። ሃሌሉያ። ከዛ በኋላ ግን አንድ ነገር አለው። ኤልያስ ሆይ አለ፣ ብቻ አይደለም አለው፣ 7000 ሕዝብ አለኝ አለ። ቅሬታዎች አለኝ። እስቲ ለጌታ ሰው አለው በለው። ማን አለው? ሰው አለው። እግዚአብሔር እያንዳንዱን ይመለከተዋል። ለካ በሰርዴስም ልክ በኤልያስ ዘመን 7000 ለበዓል ያልሰገዱ ለጌታ የሆነው ለየብቻ ከጌታ ጋር ያሳለፉ እና የበዓልን ጣዖት ያላመለኩ ከነ ኤልዛቤል ጋር ከነ አክያብ ጋር ይውላችሁ ያልሄዱ በጫካ እንደውም አብድዩ የሚባል ሰው እግዚአብሔር የሚፈራ ሰው ሲመግባቸው ነበር። እነዚህን ሰዎች እነዚህ ተደብቆ ለካ ለጌታ ሰው አለው። እስቲ ለጌታ ሰው አለው በለው። ዛሬ ክርስትና አለ ወይ የሚሉ ሰዎች አያጋጥማችሁም? አለ። ሰዎችም አሉት፣ የተቀደሱ አለው። ሃሌሉያ። አንዳንድ ጊዜ ተለቅ ያሉ አባቶች ሲሆኑ ደግሞ አሁን ዛሬ ያለው ወጣት አገልጋዮች ምን ላመሰላችሁ? ዛሬ እንደነሱ ፍንዳታዎች ምናምን ሰው እንዳለ ያቆም እንዲህ ናቸው እንደዚህ ናቸው። ኧረ አያቆም እኮ ሰውን ሰው አያቆም፣ እግዚአብሔር ያውቀዋል። እስቲ ሰው አለ በሉ። ቅሬታዎች አሉት በሉ አካቸው። የቀራ ትውልድ አለ ለእግዚአብሔር። ለዚህ ነው ጌታ ኢየሱስ እንደዚህ ያላቸው፣ ኧረ እነዚህን ደቀ መዛሙርትን ዝም አሰኛቸው፣ አይናገሩ እነሱ አለ። ነው እንዴ? እሺ አላቸው። እናንተ ዝም በሉ አላቸው። ለኔ ካስፈለገ ድንጋይ ይጮሃል አለ። እስቲ ለጌታ ሰው አለ በለ። እኔም ሰው እሆናለሁ በለ። ምን እሆናለሁ? እኔም ሰው እሆናለሁ። ለጌታ ማን አለ? እኔም ሰው እሆናለሁ። እስቲ ሰው እሆናለሁ በለ። ለጌታ ሰው መሆን ጥሩ ነው። ለጌታ ምን አለ? ሰው አለ። ለጌታ ምን አለ? ሰው አለ። ኢየሱስ ያድናል። ቅሬታዎች አሉት አለ። ምን አይነቶቹ ናቸው? ልብሳቸውን ያላሳደፉ ይላል።
ልብሳቸውን ያላቆሸሹ፣ ልብሳቸውን ያላስነኩ፣ ያልተነካኩ በቅድስና የሚሄዱ ሰዎች አሉኝ። ታዲያ እነሱ ሰዎች ከኔ ጋር ይሄዳሉ አለ። አረ ለኢየሱስ ክብር ስጡ እባካችሁ። በነገራችን ላይ ቤተክርስቲያን ላይ ጥቂት ሰዎች ናቸው ቤተክርስቲያን ላይ በብዛት የሚያንቀሳቅሱ። አብዛኛው ሰው ጥቂት ሰው ነው ቤተክርስቲያን ላይ በራሳቸው ጌታን በመፍራት ከጌታ ጋር የሚቀጥሉ የሚኖሩ ሰዎች አሉ። ለጌታ ሰው አለ። ዛሬም በ21ኛ መቶ ክፍለ ዘመን ሰው አለው። በኢትዮጵያ ምድር ላይ ሰው አለው። እኛ ቤት ሰው አለው። የተቀደሱ ባሮች አሉት። አንዳንድ ወንዶች አንዳንድ ሴቶችም ሲናገሩ ተሰማችኋላችሁ። ምንድነው ለማግባት ሲያስቡ ዛሬ እንደውም ሴቶች አሉ እንደ ይሉታል። ዛሬ ማን አለ? ኧረ አሉ። አሜን። ዛሬ ወንድ አለ እንደ ይሉታል። ሴቶች ደግሞ ኧረ አሉ። ጌታን የሚፈሩ አሉ። ደግሞ እኔም አለው በለው። ለጌታ ነው ያለው በለው። እናንተ አንዳንድ ሰነፍ ወጣቶች ላለማግባት ሲያስቡ አረ ዛሬ ባክሳይት የለም ይላል። ስለዚህ አንተ ዝም ብለህ ኖራ። ሴት የለም ካል አትነካካ አትነካካሽ። እንደዚህ አላገባም ካል መብቴ ነው። ግን የምትችል ከሆነ ጳውሎስ እንዳለው መኖር መብቴ ነው። የምትችል ከሆነ የምትችል ከሆነ ይቻላል። ግን ማትችል ስለሚሆን አግባ ይላል። እና እሱ አይደለም ነው ስለማግባቱ አይደለም እየሰበከዋለሁ። ስለዚህ ሰው አለው። ቅሬታዎች ልብሳቸው ምን ያደረጉ ይላል? ቅሬታዎች አሉ። ጥቂት ሰዎች አሉና ያላረከሱ ለበዓል ያልሰገዱ አሜን አሜን። ነጭ ልብስ የተጎናጸፉ የተገባቸውም ናቸው እና ከኢየሱስ ጋር ይሄዳሉ። አሜን አሜን አሜን። ጌታ ሲመጣ እነሱ ነው የሚያያቸው። ጌታ ማንንም ይላችሁ ሰብሰብ አድርጎ ግን ያለ ሰው ገፋ አድርግና ሰብሰብ አድርጎ ያስተምበሉ ያይና ይመለከታል። አይ ልብሳቸው ቆሽሿል። አንደባት አንድ ጊዜ እንደዚህ ሆኖ መጠጥ ከዚህ ቀደም ተናግሬያለሁ። ይጠጣሉ እና በየጊዜው ይጠጣሉ። ሰንበት ሰንበት ደግሞ ንስሐ ይገባሉ። እንዲህ አይነት ሰዎች ንስሐ ብትገቡ ሰው የሚቀመጡት ጥግ ላይ ነው ብዙውን ጊዜና ያው ቀስ ብሎም ይወጣሉ ለመጠጥ ቤትም ለመሄድ እና እንደዚህ ነው በጌታ ቤት ሲያጭበረበሩ ይኖሩትና ሰንበት ሰንበት ሲመጣ አንድ ነገር አስቸግሮኛል፣ መጠጥ ነው የሚያስቸግረኝ ይላሉ። ከዛ ይጠጣሉ። ምን አደርጋለሁ? ማነው ንስሐ ይገባሉ። ቀጥሎ ደግሞ ከሰዓት በኋላ ይጠጣል። ተቸገሩና አንድ ቀን ግን በህልማቸው መልአክ አዩ። ሃሌሉያ! እስቲ መልአክ አዩ። መልአክ ነጭ ልብስ የለበሰ አሉ እና መልአክ ነው አሉ። እሺ እሳቸው ያዩትን ነውና ነጭ ልብስ የለበሰው መልአክ ነው አሉ። እንደዚህ ክንፍ ያለው እየበረራ መጣና ልስማኝ ስል ከነ መጠጥ ያየኝ አለ። ልክ ሲያየኝ እንዴ አሁንም አልታውክም እንዴ በቃ ቻው 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 ብሎኝ ሄደ አለ። እና ታዲያ ስለሄደ ደግሞ ምን አልኩኝ? ወዲያው ጸጸተኝ አለ። እንዴ ብዬ ከዚህ የዛን ቅዳሜ ማታ ይመስለኛልና እሁድ በጠዋቱ ቸርች መጡና ነሳ አሉ። እና ምን ነው ትናንትና ማታ አንድ ነገር አየሁ። ጌታ ያሳያችሁ። ጌታ ይገለጥልህ። ጌታ ይታይ። እምቢ ላለ ችግር ጌታ ይገለጥልህ። አየው። ምን አየ? እንዲህ አየሁት። እንዲህ ስናገር አየሁ። ምንድነው እሱ? ይኸውልህ ነጭ ልብስ የለበሰ ሰው መጥቶ ሊስመኝ ስል ለካ እኔ መጠጥን እኮ አልተውኩም። ስለዚህ ከዛሬ በኋላ ለአንድና ለመጨረሻ ጊዜ ትቼአለሁ ብሎ ንስሐ ገቡ። አሜን። ተጸለየላቸው። ወዲያው ትቶ ሄዱ። እስቲ ሄዱ በል በቃ። ከዛ ጊዜ ጀምሮ መጠጥ የሚባል ነገር ሳይቀምሶ አሉ በሕይወት። እስቲ ለጌታ ጨብጭቡ። በናዝሬቱ ጌታ በኢየሱስ ስም ዛሬም ከሕይወታችሁና ከጤናችሁ ላይ አልቆረጥ ያለውን ነገር እኔ ቆርጬዋለሁ። ከፍ አድርግና ከዛሬ ጀምሮ በሉ በሕይወቴ ላይ አልቆረጥ ያለው ችግር በኢየሱስ ስም ዛሬ ቆርጬዋለሁ በሉ። አጨብጭብ። ለዚህ ጌታ ክብር ስጠው። ክብር ይሁንለት። አምልኮ ውዳሴ ለጌታ። ሃሌሉያ። ጌታ ኢየሱስ ትልቅ ነው። እሰይ ጎን ያለ ሰው ጋር ነካ አድርጎና እሰይ በሉስ። አልቆረጥ አለ ካንተ ዛሬ ይቆረጣል። ምን ይሆናል? ፈቃደኛ ከሆነ ዛሬ ነው የሚቆረጠው።
አላችሁ? ምን አላችሁ? ምን ይሆናል? ምን ይሆናል? ሳይ እነዚህ ልብሳቸውን ያላሳደፉ ይላል፣ ያላቆሸሹ በንጽህና በቅድስና ጌታን በመፍራት የሚኖሩ። የሚገርም ነው። ነጭ ልብስ የለበሱ ጥቂት ሰዎች አሉ። ኑሯቸውን አላረከሱም፣ ከዓለም ጋር አልተደባለቁም። አሜን። በዚህ በሰርደስ ቤተ ክርስቲያን የነበሩ ክርስቲያኖች ልብሳቸውን አላቆሸሹም እና ታዲያ ከዓለም ጋር አልተቀላቀሉም። ቅልቅል መንፈስም መታ ምን አልሆኑም፣ አልተቀላቀሉም። በነገራችን ላይ ክርስቲያን እንደ እርጉዝ ሴት ነው የሚኖረው። እንደማን? ምን አልኳችሁ? እቺን በለዋት። እንደምን አይነት ሴት? ክርስቲያን እንደ እርጉዝ ሴት ነው የሚኖረው። ምክንያቱም እርጉዝ እንደፈለገች መጥቶ ነው። በጥንቃቄ አዎ። ያለው ምንድነው? ጽንስ ነው። ያለው ምንድነው? ልጅ ነው። እንደፈለገች አይደለም መጥቶል። በጥንቃቄ ስትወር ክርስቲያንም እንደዛው ነው። ኑሯቸውን አላረከሱም፣ ከዓለም ጋር አልተቀላቀሉም። ነጭ ልብስ የጽድቅ የቅድስና ምሳሌ። ነጭ ልብስ ነጭ ልብስ ሲባል የጽድቅ የቅድስና ምንድነው? ምሳሌ ነው። ልብስ ነጭ ልብስን የሚያቆሹ ብዙ ነገሮች አሉ። ከነዚህ መካከል የመጀመሪያው አለመታጠብ። ነጭ ልብስ ምን አድርገዋል? ያቆሽሸዋል። ነጭ የለበሳችሁ ሰዎች አሁን ዝም ብላችሁ ነጭ ይለበሳል? እስቲ አሁን አንድ ነጭ ልብስ ከአንድ ቀን በላይ ብዙ ይለበሳል? እንዶ በጥንቃቄ ከሰው ጋር አልገናኝም ካላችሁ ሁለተኛ ቀን እንድትለብሱ ይሆናል። ግን ነጭ ልብስ የሚለበሰው አንድ ቀን ነው። ከአንድ ቀን በላይ ከሆነ ምኑን ይገልጠዋል? ቆሽሻለሁ የለው አትልበሰኝ ይላል። ራሱ ልብሱ ራሱ ስታዩት፣ እንግዲህ ጋር ስታዩት፣ እጅጋ ስታዩት ልብሱ በሙሉ ምን አደርገዋል? ያሳየዋል። እኔ ነጭ ነበርኩ ግን አቆሸሽከኝ ይለዋል። ስለዚህ አለመታጠብ ምን አደርገዋል? ልብስን ያቆሽሸዋል። በክርስቶስ ደም ማንታጠብ ከሆነ ልብስ ምን ይሆናል? ይቆሽሻል። እያልኳለሁ ስለ ጨርቅ አይደለም እያልኳለሁ። የጽድቅ ህይወት ቅድስና ህይወታችን ማንታጠብ ከሆነ በትናንትናው የምንቀጥል ከሆነ ምን ይሆናል? ይቆሽሻል። ቀጥሎ ምንድነው ልብስ የሚያቆሸው ካለን የምንቀመጥበት ቦታ ያቆሽሸዋል። ለምሳሌ ነጭ ልብስ ለብሳችሁ አዋራ ባለበት ብትቀመጡ ምን ይሆናል? እስቲ ይቆሽሻል በላ። ይቆሽሻል በል እንጂ። አዋራው ባለበት ክፉ ባለበት ብትቀመጡ ምን ይሆናል? ነጭ ልብስ የለበሰ ሰው የሚቀመጥበትን ቦታ ምን አደርገዋል? እስቲ ይመርጣል በላ። ይመርጣል። የቱ ጋር ሊቀመጥ? አዎ እዚህ ሊሆን ዝም ብላችሁ ሻዋራም ላይ ጎዳናውም ላይ እንደ ማንኛውም ልብስ እንደለበሳችሁ እንደ ያለ ልብስ ትቀመጡታላችሁ አይደለም። ቦታ ይመረጣል፣ ወንበር ይመረጣል፣ ሰፈር ይመረጣል። እግዚአብሔር እንዲያር መንፈስ ይስጣችሁ። ክርስቲያን በፈለገበት አይቀመጥም፣ ይመርጣል። ይሄ ያስቀምጠኛል ይላል፣ ያያል። ቆሽሿል፣ አልቀመጥም፣ አይመጥንኝም ይላል። ሶስተኛ ልብስን ምንድነው የሚያቆሸው? እስቲ መዝሙር 1:1 እናንብበው። መዝሙር 1:1 መጽሐፍ ስናገር እንደዚህ የምለውን እናንብበው። መዝሙር ምዕራፍ 1:1 እናንብበው። መዝሙረ ዳዊት ብላችሁ 1:1 ሁላችሁም ታውጡና አብረን እናንብበው። እስቲ ከእናንተ መካከል የሚያነባለ ከልጆች እድል ቢሰጣችሁ ከልጆች መዝሙር 1:1 ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ። እቺን አንብባ እስቲ። ማን ነው የሚያነብልን? ከጉባኤ ነው፣ ለጉባኤ ነው ድል የሚሰጠው ለልጆች። ክብራ አንብበው። ጮክ በልና ድምፅን ከፍ አድርጋ ነገር ግን ሙሉን አንብበው። ይሆናል
ክፎች እንዳይደለው ነገር ግን ነፋስ ጠርጎ እንደሚወስደው እንደምናቸው እንደ ትቢያ ናቸው። በጻድቃን አይቆሙም። ተባረክልኝ። እግዚአብሔር ይባርካ። አጨብጭቡለት ባካችሁ። እጃችሁ አድርጉና ተባረክ በሉ። ምን አድርጉ? ምን አልኳችሁ? ምንድነው እያለ ያለው እዚህ ጋር ምዕራፍ 1 ላይ ሁለቱ መንገዶችን ነው እያሳያለው። ምስጉን ነው የምለው በክፎች ምክር ምን የማይሄድ ይላል። አዎ እቺ በደንብ እንድትሰሙ ይፈልጋለሁ። አሁን ዛሬ ያለው የክፎች ምክር ነው እየወሰዳቸው ያለው ወጣትንም ትልቁንም ትንሹንም። ምስጉን ሰው ግን በክፎች መንገድ ምን አይሆንም፣ አይሄድም። በሉ እስቲ ምስጉን ሰው በክፎች ምክር ምን አይሄድ፣ ክፉ ምክር ይለየዋል። ና እባክህን ጠጣ፣ ና እባክህን ስል እኔ አልሄድም ይላል። እስቲ አልሄድም በሉ፣ ጮክ በና አልሄድም በይ። ሴቶች ኑ ወደዛ እንሂድ፣ ፒያሳ እንሂድ፣ ሌላ ጋር እንሂድ፣ ወርኩሰት ጋር እንሂድ ስሉ ደግሞ እኔ አልሄድም፣ እኔ የተቀደስኩ የእግዚአብሔር ሰው ነኝ። እስቲ የእግዚአብሔር ሰው ነኝ በሉ። የእግዚአብሔር ሰው አይሄድም፣ በክፎች ምክር አይሄድም፣ በኃጢአተኞች መንገድ የማይቆም ይላል። በኃጢአተኞች መንገድ ምንም አይሆን አይቆም፣ በክፎች ምክር የማይሄድ ቀጥሎስ በኃጢአተኞች መንገድ የማይቆም በፌዘኞች ወንበር ምን የማይሆን፣ ፌዘኞች ወንበር፣ በጠጮች ወንበር። ይሄ ስለ ወንበሩ አይደለም እያለ ያለው። ወንበሩ ለምሳሌ እንትና ጠጥቶ በወጣበት ወንበር ላይ እናንተ ቁጭ ብላችሁ ምሳሌ ይበሉበት ትችላላችሁ። እሱ ቢራ በጠጣበት አንተ እኮ ለስላሳ ውሃ ልጠጣ ትችላለህ። ወንበሩ አይደለም፣ ሐሳቡን አስተሳሰቡን ነው፣ መንገዱን ነው፣ የሚያረጉትን ድርጊቱን ነው እያለ እነሱ ጋር አልሄድም በላ። አሁን የላችሁ ብዙ ሰዎችን ብንፈትሸው በመገለጥ ብዙ ሰዎችን የሚያጠቀው ምንድነው ታውቃላችሁ? የክፎች ምክር። ሰው የውሎ ውጤት ነው ይላል። ሰው የምን ውጤት ነው? ውሎ ነው ሰውን ሰው የሚያደርገው። ፈረንጆች እንደዚህ ይሉታል፣ ጓደኛዬን ንገረኝና ማንነትን ልንገር ይሉታል። ጓደኛዬን ንገረኝ ማንነትን ልንገር። ያንተ ማንነት፣ ያንተ ህይወት፣ ያንተ ባህሪ በማን ይወሰናል? በጓደኛ። ስንት ጓደኛ ማይጠጣውን ቸርች አገልጋይ የነበረውን ጠጭ ያደረገው፣ ስንት ጓደኛ በዝሙት እንዲወድቅ ያደረገው፣ ስንት ጓደኛ ከእግዚአብሔር ሐሳብ እንዲወጣ ያደረገው፣ ስንት ጓደኛ ከቸርች እንዲባረር ያደረገው፣ ስንት ጓደኛ ከእግዚአብሔር ሐሳብ ወስቶ በሌላ ምክር እንዲሄድ ያደረገው። ጌታ ይምተው፣ እስቲ ይምተው በለው። ክፉ ባልንጀርነት መልካሙን አመል ምን ያደርገዋል? ያጠፋል። ባልንጀራ ነው ያጠፋው። እናትየው ቆንጆ አርጋ ጥሩ አርጋ መከራ እየመከረች ልጄ ከነዛ ልጆች ጋር እንዳትገናኝ ብላ እየመከረች ታሳድገውና እነዚህ ልጆች ትምህርት ቤት ላይ ያገኙታል። ሲያገኙ ደግሞ ምን ችግር አለው? ምን ይሼ ነው በእነሱ ቋንቋ ምን ይሼ ነው ልቱና ሰብሰብ አድርጎት ወደ መጠጥ ቤት ይወስዱታል። እናትየው ለፍታ በመከራ ያሳደገች ልጅ ተመልሶ ደግሞ እየመጣ እናቴ ዛሬ ጠጠው ምናምን እያለ ይመጣል። ወገው መንፈስ ጎን ያለው ገፋ አድርግና አው መገወገው በሉ። ይሄ መንፈስ በቃ እንደ ላይፍ ነው ይሉታል። ተማሪ አካባቢ ደግሞ እቺ ላይፍ የሚባል ቋንቋ እንደሳል። ዩኒቨርሲቲ አካባቢ ተማሪ አካባቢ ላይፍ ነው። ላይፍ ወሳኝ ነገር ነች ይላል። ላይፍ ከጌታ ውጭ ሆነ ላይፍ አይጠቅመን። ላይፍ ከጌታ ጋር ኮንያርሶ ላይፍ ከጌታ ጋር ብለ ህይወት ጓደኛ ወሳኝ ነው። ዓለማዊ ጓደኛ ካረጋችሁ ዓለማዊ ያረጋል። ጠጭ ጓደኛ ካላችሁ ሳትወዱ ትጠጡታላችሁ። ሲጠጣ አረ ባስተሮች እኮ ጠጣ። ይሄ የእናንተ ፓስተር አታውቁትም? እዛ ጋር ያለው ባለው ሲጠጣ እኮ አይቻለሁ ይላል። ግን አላየውም እኮ ሲጠጣ እኮ አይቻለሁ ይላል። ጓደኛ ነው ያበላሸው። ጓደኛ ስንቱን ፈታ፣ ስንቱን ትዳር አበላሸው። እግዚአብሔር ይምታው። የጓደኛ ምክር አትቀበል። 3 ጓደኛሞች መጠጥ ቤት ነበሩ ይባላል እና ጠጥተው ጥግብ ብለው ደግሞ ዛሬ ምስቶቻችን እንቀጠቅጣቸዋለን ብለው መጡ። ኢየሱስ ያድና። ዛሬ ቤት እንደገባን 3ታችን ምስቶቻችን ጎረቤታሞች ናቸው። ደግሞ ምስቶቻችን መደብደብ አለብን አሉና
በቃ ተስማምቶ ሄዱ። እነዛ ብልጦች ሁለቱ ደግሞ ብልጦች ናቸው፣ አላረጉትም። አንዱ ሞኙ ደግሞ ገባና ቀጥቀጥ በቃ ክፉ ጓደኛ እንደዚህ ነው። አትስማው። አሜን። ጎን ያለ ሰው አትስማ በለው። አሁን እንደዛ ነው ጓደኛ። ጓደኝነት ጥሩ አማል ጥሩ ነበረች፣ ግን ተበላሸች። ምንድነው እንደዚህ ያረጋት? ተበላሸ። ምን አበላሸው? ከማጋ ውላለች። ይሄ ነው ማጥናት አለበት። እኔ ብዙ ጊዜ አገልጋይ ተቀይሮ ሲመጣ ውሎን ነው የሚያጠናው። ከማጋ ነበር ነው የሚለው። ትናንት እዚህ ጋር እንደ ኮር የሚያገለግል ወይ እንደ ሌላ የሚያገለግል ሰው ተቀይሮ ካየው እኔ እሱን እንደማየው በኋላ ነው የሚሄደው። ከኋላ ባክግራውንዱ ከማጋ ዋለ፣ የት ሄደ፣ የት ገባ፣ ከማጋ ነው ዋለው፣ ውሎ ምንድነው ይላል። ውሏችሁን መርምሩ። ጎን ያለ ሰው ውሎ ምን ይመስላል በለው። ልብስን የሚያቆሸው ውሎ ነው በለው እንጂ የግድ አንተ እኮ ማታምነው ማድረግ አለብህ እንዴ? ማታምኑትን ነገር ጌታ ያልፈቀደን ነገር ለጓደኛ ብላ አላረገውም። ሲያምረኝ ይቀራል እንጂ። አሜን። ጎን ያለ ሰው አታርገው፣ ሲያምር ይቅር በሉት። ኧረ አታርገው በሉ እንጂ። ጌታ የሌለበት ኢየሱስ ያለበት ህይወት ግን እላችሁ ውጊያ ያለበት ቢሆን ችግር ያለበት ቢሆን ደስ ያለበት ነው። አሜን አሜን አሜን። እትዬ ጌታ ያለበት ህይወት እኮ በረከት አለበት። ጌታ ባለበት መኖር ይሻላል። ጌታ ካለ ይሻላል። እኔ ጓደኛው ለምን ወንድሜ አይሆንም? ከጌታና ከእግዚአብሔር ሐሳብ የሚያስወጣኝ ካወራ ወንድምዬ ቻው እንገናኝ በሌላ ግን በህይወት ቀልድ የለም። እስቲ ጎን ያለ ሰው በህይወት ቀልድ የለም። አልደራደርም በሱ ጉዳይ። አንበስናና እንዘምር። ካልዘመረን አይሆንም። ምን አልሆንም? አልደራደርም በማ ጉዳይ? በሱ ጉዳይ። ኢየሱስ ምን ነው ይሉታል? ማይተሜ ነው። ምን ነው ሄዳችሁ እንዴ? በቃ አስቀምጡ፣ ቁጭ በልኝ። ያው ቆመም ቢሆንሽ አንተ ከኔ ጋር ሆነሽ አልደራደርም በላ። በሌላ እኮ ልንደራደር እንችላለን፣ ልናመቻም። ግን አልደራደርም በማ ጉዳይ? እስቲ በኢየሱስ ጉዳይ። ኢየሱስ ምን ነው? ማይተሜ ነው አይደለ? እስቲ ማይተም እንዴት ነው? ምናልባት በዚህ ከዚህ ከኢትዮጵያ ጋር ካለው ጋር ቶሎ ይገባቸዋል አይደል? ማይተሜ ተለመደ። ማይተሜ ነው እሱ አይደል? ማይተሜ ዘማሪው ማይተሜ ነው። ታትሟል። አሜን። ታትማችኋል፣ የጌታ ሆናችኋል። እናንተ የእግዚአብሔር ናችሁ። ልብሳችንን ግን አናረክስም። አሜን አሜን። ልብሳችንን ግን አናቆሽሽም። ዛሬም ቅድስናችን እንጠብቃለን። ክርስትናችን ደግሞ ጠበቅ እናደርገዋለን። አጥባቂ ወግ አጥባቂ አይደለም፣ ቅድስና አጥባቂ መሆን ያስፈልጋል። ምን ያለ ሰው ቅድስና አጥባቂ ይሁን በለው። አንዳንዱ ወጉን ነው የሚያጠብቀው። ወጉ አረ ክርስትናን ጠበቅ አድርገው። ክርስትና ምን አድርገው? ጠበቅ ሙጮጭ አለቃት። እንደ መዥገር ላሟ ላይ ከተጣበቀ አንገቱ ቢቆርጥ እንኳን አይላቀቅም። ሙጮጭ ነው። አሜን። እንደዚህ ብሎ ጎን ያለ ሰው ሙጮጭ በል እንጂ ደርድር እንጂ አትፍራ። ጌታ ያድናል። ኢየሱስ ይባረክ። እና ምንድነው ያለው እላችሁ? ሙጮጭ ከጌታ ጋር እና እንደ መዥገር እኔ አልለቅም። ልቀቅ። እኔ ጌታን አልለቅም። እስቲ አልለቅም በል። ጎን ያለ ሰው አንቺ አካባቢ እንዴት ነው በለው። በክፎች ምክር አትጂ በሏት። የሰው ምክር ስማ በለው፣ ግን ክፉ ከሆነ አትስማ በለው። ገንቢ ከሆነ ስማ በለው። ከእግዚአብሔር ሐሳብ የሚያስወጣ ከሆነ ወግድ በለው። እስቲ ወንድሜ ይቅርታ በል ብላችሁ ላጥ ማለት ነው። ምን ብላችሁ ንገሩልኝ መርዶ ለዛ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላገኘ ላልገባ በእጁ እግዚአብሔር አዳነኝ በልጁ አመለጥኩት መሐላውን ቃል ኪዳኑን አፈረስኩት። አዲስ ኪዳን አደረግኩት ከኢየሱስ ጋራ በቀራንዮ። ሃሌሉያ! አዲስ ኪዳን ከኢየሱስ ጋር ሃሌሉያ! አመለጥኩት መሐላውን ቃል ኪዳኑን ተሰብሮ ማምለጥ መፈታቴ ላገኘኝ ላልገባ በእጁ እግዚአብሔር አስቦኝ አዳነኝ
በልጁ አመለጥኩት 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 መሐላ ቃል ኪዳኑን አደረግኩት ከኢየሱስ ጋር በቀራንዮ በዛ ተራራ ንገሩልኝ በዶ ለዛ ለጠላቴ ወጥመዱ ኮተታቴ ገባ በእጁ እግዚአብሔር አስቦኛ ዳነኝ በልጁ አመለጥኩት አመለጥኩት ያመለጠ ሰው አንድ የጀምር ቃል ኪዳኑን አፈረስኩት አዲስ ኪዳን አደረግኩት በጎልጎታ ቀራንዮ አመለጥኩት 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 መሐላውን ቃል ኪዳኑን አፈረስኩት አዲስ ኪዳን ኢየሱስ ጋራ በቃራ ሃሌሉያ ለጌታ ከበሰቶስ አንድ ያመለጠ ሰው ካለ አምልጬ ያለ በላይ ድገምና አምልጬ ያለ በላይ ከእንግዲህ ወዲህ አልያዝም በላይ እኔ የጌታ ሆኛለሁ በላይ ዓለም ተስፋ ይቁረጥ በላይ ሃሌሉያ ግን ያጨፈታርክ አንተ እኮ ያመለጥክ ሰው ነህ በለው ወጥመዱ ተሰብሮ አንተ አምልጠሃል በለው ተሰበረ ወጥመድ በለው ሃሌሉያ ነጭ ልብስ ለብሰሃል በለው የለበስከውን ልብስ ይዘህ ቀጥል ከጌታ ጋር በለው እስቲ ሃሌሉያ ልብስን ምን አቆሽሸዋል ቦታው አቀማመጥ የቱ ጋር እንደምትቀመመው ሌላኛው ሶስተኛ ልብስን ምን አቆሽሸዋል ንክክ ምን ንክክ ነው ነጭ ልብስ የለበሰውና ጥቁር ልብስ ነጭ ልብስ የለበሰውና ቆሻሻ ልብስ የለበሰው ካለ ንክክ ካለ ልብሱ ምን ይሆናል አትነካከ ጎን ያለው ጨበጣርጋ አትነካከብ አይመጥንም በል አትነካከብ በቃ እንደዛ አመናት ይሁን አትነካከ መነካከት አስፈልግም ንክክ ያስፈልግም ከዓለም ጋር ምን አትሆን አትነካከ ወይ ጎን ያለው አት በለው እስቲ አትነካከ ካካ ነው ምን አታርገው አትነካከ ንክኪ ምንድነው መጥፎ ነገር ነው ከዓለም ጋር ከቆሻሻ ዓለም ጋር ቆሻ ዓለም እኮ የትኛው ክብር አለ ቆሻሻ አይደል እርኩሰት ጋር አንተ አትነካከ የእግዚአብሔር ሰው ስሙ በቂ ነው ጎን ያለው ሰው የእግዚአብሔር ሰው በሉት ማን ኦፍ ጋድ በሉት ስለዚህ አትነካከ ስም በቂ አይደል አሁንም ደግሜ እላለሁ መጠጥ ስለ መጠጥ የእግዚአብሔር ቃል ይናገራል ወይ አይናገርም ብለው የጠየቁ ተማሪዎች መጽሐፍ ቅዱስ ትምህርት ቤት ተሸራለ ይፈቅዳል አይፈቅድም ለመጠጣት እኮ ነው መቼም አንዳንድ ጠጦ ይለለም ብሎ ለማለት እኮ ነው መጽሐፍ ቅዱስ እንኳን የማን ነው ባይፈቅድ እንኳን አለም ስማችን በቂ ነው አለ አሜን አረጋውን ያለው ስምሽ በቂ ነው በለው የእግዚአብሔር ሰው የእግዚአብሔር ስምሽ በቂ ነው በሏት ስም ካለ በቂ ነው በለስተ ስማችን በቂ ነው የአማኝ ነው ኢየሱስ ሰው ነው የጌታ ባሪያ አሜን 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 መንደር ሁሉ ያውቃል አሜን አሜን የለበስከው ልብስ ነጭ ነው ሃሌሉያ ለዚህ ልብስ መኖር አለበት ለዚህ ልብስ ምን መሆን አለበት አትነካከ ከዓለም ጋር ዓለም ቆሻሻ ነች መጽሐፍ እንደዚህ አለ ዓለም ክፉ ይላል አይደለ ዓለም በክፉ ተሞልቷል የዓለሙን የትኛው ክብር ነው የምታወሩኝ እስቲ አውሩኝ ስለ ዓለም ክብር ስለ ዓለም ከፍታ ስለ ዓለም ሀብት እንደው የትኛው ነው ቆሻሻ ነው ወዳጅ ከቆሻሻ ጋር አትነካከ ንግግር ያስፈልግም አራ የለበስኩት ልብስ ነጭ ነው ልብስ ድማ አላቆሸሸም ልብስ እስከ ወዳኛው የሚዘልቅ ነው ጎን ያለው ልብስ እኮ እስከ ላይ የሚዘልቅ ነው ጌታ ምን አለ እነዚህ የተገባቸው ምናቸው ከኔ ጋር ይሄዳሉ አለ ናንጂ ጌታ እንደዚህ ይሻቸው ይሄዳሉ አለ እስከ ወዳኛው ይሄዳሉ አለ ሃሌሉያ ነጭ ለበሱ የተገባቸው ነውና
እስከ ወዲያኛው ከኔ ጋር ይቀጥላሉ። ኢየሱስ ያድናል። እስቲ ከጌታ ጋር የሚቀጥል ነኝ በልጅ ጌታ እኮ እነሱን ይዤ እሄዳለሁ ነው። ጌታ ይባርክ ብሩክልኝ እና ታዲያ እነሱን ይዤ እነሱ የተገባቸው ናቸው። ሃሌሉያ ሕይወታቸውን የጠበቁ ለእግዚአብሔር የኖሩ የጀገኑ የጨከኑ እኔ ወግን የጌታ ነኝ አሉ። የጌታ ነው። ሃሌሉያ እስቲ የጌታ ነኝ በላ። እኔ ማን ነኝ? የጌታ ካልሆንክ ዛሬ የጌታ ትሆናለህ። እንደውም ምንም የላችሁ መሸፋፈን አያስፈልግም። በጌታ ካላመንክ ካልዳንክ ይኸውልህ አንዳንድ ጊዜ በጌታ ሆኖ እኮ ዓለማዊ መሆኑ እኮ ይቻላል። ቸርች ላይ ሆኖ የዓለምን ሐሳብና ፈቃድ የሚፈጽም ከሆነ ያ ሰው እኮ ዓለማዊ ነው። ግን ዛሬ በጌታ ካልሆንክ የእውነት የጌታ መሆን ነው። እግዚአብሔር እኮ የሚፈልገው እውነተኛ ክርስቲያን ጴንጤ ከሆንክ ጴንጥጥ ያለ ጴንጤ። አሜን አሜን። አክራሪ ጴንጤ ታውቃላችሁ? አክራሪ ነው እሱ። አዎ አይጠጣም። ሁለት አገልጋዮች አለንና አንዱ አገልጋይ ከሰሜኑ ክፍል ነው የመጣው። እኔ ደግሞ ከኢትዮጵያ ነው የመጣሁት። ጌታ ይባረክ። እና እሱ የማይበለበት የለም። በቃ እኔ በቃ ምክንያቱም አሁን እሱ ለመብላት ነው የሚኖረው። ኧረ እኔ ለጌታ ነው የሚኖረው ብለው እሱ ጸበል ቅመሱ ተብሎ እንጠራለን አብረን ነው እንደ እኔ ጸበል አልቀምስም እናቴ። እኔ የምቀምሰው ነገር የለም እዛ ጋር። እሱ ግን ኧረ ቀድሼ እበላለሁ ይላል። ተመታዩ ነው የአውሬ መንፈስ። ምን አባክ ቀድሼ እበላለሁ። ቀድሰን የምንበለው አለ፣ ግን ለጣዖት የተሰዋውን እኛ አንበላትም። እኔ አልበላም በለው እንጂ ጴንጤ እንደሆናችሁ እኮ ይወቁላችሁ ሰዎች። አዎ ጎን ያለው ሰው ልክ አዲስ ሆነ ከገባችሁ አይ ሃይማኖቴ ጴንጤ ነው በለው። ልትከራዩ እንኳን የገባችሁ እኔ ጴንጤ ነኝ ብላችሁ ንገሩ። እሺ አይሻልም? አለሚቱ አይሻልም? በቃ እኔ ጴንጤ ነኝ ጸልያለሁ በለው። አይ አትገባ አንተ ካሉ እሺ አልገባም፣ ምክንያቱም እዛ ግቢ ጌታም የለምና አትግብ። ችግር የለም ሃይማኖቴ ግላችሁ አይደል ካሉ ደግሞ ግብና እዛ ደግሞ በልያጅ በዝም ብለሽ አሜን አሜን። እና ታዲያ ጴንጤ አንዳንዱ እኮ ጠዋት አንድ መጽሐፍ ላይ አነበብኩትና ባለፈው ነግሬያችኋለሁ። አንድ ክርስቲያን ነው ከደቡብ ኢትዮጵያ ይመስለኛልና በጣም ቆንጆ አገልጋይ፣ ጥሩ አገልጋይ ነው። ቸርች ላይ በኮራ አገልግላ በሁሉ በጣም ምርጥ አገልጋይ ነው። የመንግስት ሰራተኛ ነው። አንድ ቀን ግን ዝውውር ሌላ ሀገር ይሄዳል። ይሄድና ከዓመት በኋላ ወደ ነበረበት ወደ ቀድሞ ቤተክርስቲያን መጣ። አንድ ምስጋና አለኝ አለ እና ምንድነው ምስጋናው? ጴንጤ መሆኔን ስላላወቁልኝ። ጎን ያለው ጴንጤነትን ግለጥ በለው እስቲ። እኔ ጴንጤ ነኝ ይጸልያለሁ፣ ደግሞ ምን በረካካለሁ። አገልጋዮች ይመጣሉና የእህቶች ፕሮግራም አለን ብላችሁ ንገሩ። ጎን ያለው አለበለዚያ ምን ያደርጋል መሰለህ? ምክንያቱም እኔ ላንቺ መጸልይልሻለሁ ማለት አለባችሁ። እሺ ልጸልይልሽ በለዋት። አሕዛቦቻችን ከምትጠሉ ልጸልይልሻለሁ፣ አይዞሽ ታመመሽ ከሆነ ትድኛለሽ፣ ይጸልይልሻለሁ፣ ኢየሱስ ይጠራለሁ። ይሄ ካንቺ ላለው ጅኒ ይወድቃል በለው። አሜን አሜን። ጎን ያለ ገፋ አድርግና ጅኒ ይወድቃል በለው እስቲ። አንተ የጌታ ባሪያ ነህ፣ አንተ ትጸልያለህ፣ ጅኒ ይወድቃል። አሜን ሃሌሉያ። እኛ ጸልያን ስንቱ ተከልክሏል መሰላችሁ? ስንቱ ለእነሱም እኮ ነው። አንድ ከተማ ላይ አንድ ቤተሰብ ነበሩና ሌሊት ይጸልያሉ። በጣም ሲጸልዩ አሕዛብ በሙሉ ተኝቶ ነው የሚያድረው ሰላም እና በሰላም ያድራል፣ አይቃወማቸውም። እና በቃ የነሱ ጸሎት ያስተኛቸዋል እነዛን። እና አንድ ቀን ግን ሳይጸልዩ አደሩ። እቺም ድካም ቀን አገልግሎ ውሎ ሊሆን ይችላል። ሳይጸልዩ ሲያድሩ ምን ነው ማታው እኮ ስንረበሽ ነው ያደርነው አሉ። አሜን ነው ወይ? ስላልጸላችሁ ስንረበሽ ነው። አሜን። ሰላም በእኛ ነው ያለው። ኢየሱስ አለበት ሕይወት ሰላም አለ። እስቲ እኔ ሰላም አለ በለ። ምን አለ? ሰላም አለ ይበል እስቲ። ኧረ እኛ ያለንበት ሰላም ነው ያለ። ጅኒ ነው መቼም ያው ጅኒ ያለበት ሰው እንኳን እሱ አይደል ክርስቲያን ማለት ይረበሽልም እንዴ? አሁን እዚህ ጅኒ ያለበት ሰው ካለ ይሄን ምን እያደረገ መሰላችሁ? ልውጣ ይላል። ጅኒ ካለ ጎን ያለ ሰው የለብም አይዞህ በለው። ካለ ምንም ችግር የለም፣ ነፃ ነው የምትወጣው በለው። ምንም ችግር የለም በለው። አንዴ ነው አጅሪ በቃ እንደዚህ ይረብሻል። የሚረብሸውን ውጣ በለው። አሜን አሜን አሜን። ውጣ አሜን። እስቲ ውጣ በለው እስቲ። ቀኝ እጅን ከፍ አድርግና ከላይ ላይ በለው፣ ከቤቴ ላይ በለው፣ ከሰፈሬ ላይ በለው። ሌሊት ገባ አንተ ክፉ የጨለማ ኃይል
የዲያብሎስ ምሽግ አሁን በኢየሱስ ስም አዝዣለሁ። ውጣ በለው። በሽታ መስሎ የገባ ቢሆን ውጣ በለው። እስቲ ከሞት ውጣ በለው። እስቲ አዎ በቃ ወጣ። ጎን ያለ ሰው ወጣ በለው። ሃሌሉያ። አንበሴ ምን ሆነ? አጨብጭቡ ለጌታ ክብር። ልብስ የለበሰ አትነካከ። ነጭ ልብስ የለበሰ ሰው ከሌላ ጋር የምነካካ ከሆነ ልብሱ ይቆሽሻል። ስለዚህ መዝሙር ላይ እንደምለው አትድ፣ የነሱ ሐሳብ የነሱ ክፋታቸው ያቆሻልና፣ ስለዚህ ብዙ ልብስ ነጭ ልብስ የለበሰ ሰው ከሌላ ጋር አይደለም። ጌታችን የሰጠን ጽድቅ እንዳይቆሽሽ ጌታ ይነግረናል። አሜን። የሰጣችሁ ልብስ እንዳይቆሽሽ ተጠንቀቁ። እስቲ እናንተ አሁን ልብስ ማጠብ ትችሉ የለም? ሁላችሁ እንደው ቆሻሻ ነው የምትለብሱት? እስቲ የወር ልብስ ወር ሙሉ ያልታጠበ ልብስ የለበሳል በእናንተ መካከል? ምናልባት ንክ ካልሆነ በስተቀር ወይም ምናልባት ጫካ ውስጥ ኖሮ የመጣ ሰው ካለ ችግር የለም፣ ያን ሰው እንረዳዋለን። ግን ሁላችሁም እሺ ቢያንስ በ3 ቀን በ2 ቀን በሳምንት ታጥበው የለም? ምሽት ላይ ያጥቡታል ወንድሞቻችን ወጣቶቻችን። ቀን ስራ ይውሉና ደስ ይላል። በቃ እንደዚህ ነው። ምን ያርጉታል? እና ምሽት ላይ በቃ ዳጊ ትናንትና ከትናንት ወዲያ ምሽት ላይ እያጠበ ነው። ካዘናችሁለት ይጠቡለታ። አንዱ ልብስ ማጠብ ነው። ጌታ ይባረክ። መቼም ጌታ ይገስጻል የለም ልብስ የምናጥብበት ነው። ድሮ አጥብ ነበር ግን ሰነፍኩ መሰለኝ። አንዳንድ የአገልግሎት ድካም ስኖር አትችሉትም፣ ግን ብናረገው ኃጢአት ነው። ምሽት አጥባል ወንድማችሁ ከ2 ሰዓት በኋላ ማታ አጥባል። ለምን አጠባ? ስራ አይደለም። እኔ ስለ ስራ አይደለም ምለው። ለምን አጠባ? ስለ ቆሻሻ አጠባ። በቃ ነገ ጓደኞቼ ያን ቆሻሻ ለብሰው ይሄ ልብስ አጥብ እንዴ ምናምን፣ ምክንያቱም ቢመረጥ ነው ልጁ አይደለ? ጌታ ይባረክ። ልብሱ እንኳን ማያጥብ ነው እንዴ ምናምን ስለምኑም ጭምር ነው። ጌታ ኢየሱስ ያድናል። አዎ ያጠባል። ልክ ነው። ሌሊት ተነስቶ ያጠባል፣ ቀን ላይ ያጠባል። በቃ በተመቸ። ለምንድነው? ልብስ እንዳይቆሽሽ ነው። እኔ አሁን ስለ ማጠብ አይደለም የኔ ቶፒኬ ምንድነው? ልብሳችንን ነው። እሺ መንፈሳዊ ህይወታችን ከጌታ ጋር ጽድት አድርገን አሜን። ጽድት ያለ ክርስትና ደስ አይልም? የተነካካ ዝርክርክ ህይወት በኢየሱስ ጎን ያለ ሰው ገፋ አድርግና ዝርክርክ አትበል። ጽድት ያለ ህይወት በል። ሁሉ ጊዜ ንጽት ያለ ልብስ የሚለብሱ ሰዎች ብዙ ጊዜ እያያችሁ መንገድ ላይ እንደው በጣም የሚገርሙ ናቸው አይደለ? አንዱ ቀን ልብሱ አይቆሽሽም። በቃ ይሁና። ጌታ ይባል። ግን መንፈሳዊ ህይወት ነው እያወራ ያለው። ህይወታቸው ጽድት አሜን፣ ንጽት አሜን፣ ሃሌሉያ፣ ከጌታ ጋር ሃሌሉያ። ለዚህ ልብስ ዋጋ ስጥ እንጂ ሰው ለዓለም እንኳን ለስጋ እንኳን ለስጋችን ጸጉራችን እንታጠባለን፣ ሻወር እንወስዳለን፣ ሸሚዝ እናጥባለን፣ ልብስ ለወንዶር እናስገባለን። ወንዶች ከሆነ እህቶቻችን ደግሞ ለብሳችሁ እንደ ምናምን አድርጋችሁ ፏ ብላችሁ ምናምን ደስ አይልም? እህቶቻችን ደግሞ በቃ እላችሁ 4 ሰዓት ሙሉ ደግሞ ያው ሲኳኳሉ ይውላሉ፣ ይቆያሉ። ጥሩ ነው እንዲያምርባቸው። ሃሌሉያ ኢየሱስ ይባረክና በቃ መንገዳቸው ራሱ እህቶች የሄዱበት መንገድ ይታወቃል። ብዙን ጊዜ አይደለም ማናት እዚህ አካባቢ አለች እንደ ሄዳለች፣ ይሄ መንገድ ሁሉ ይነግራታል። እሷ ነች ያለፈችው ይላል። ዱራንቱ ምናምኑ እሷ በቃ እንደ ጠቅላይ እንትን ነው የምትመስለው። ጌታ ይባረክ። አጨብጭቡላችሁ ለእህቶች ሃሌሉያ። እና ታዲያ ወንዶችም ደግሞ ጎበዝ ወንዶች አሉና ሰነፍ ወንዶችም አሉ። ሰነፍ ወንዶች ያለበት መንገድ ደግሞ ዱኩላ ይሸታል። ሁለቱም ላይ ወሰደ። እውነተኛ ክርስቲያን እና እውነተኛ ያልሆነ ክርስቲያን ይሸታል። ስጋራ ሲያጨሱ አላያችሁ? እዚህ መንገድ ላይ እንዲህ ነው። እስቲ ከ3 ሰዓት በኋላ እንደው ዝም ብላችሁ ውጡ። በኢየሱስ እዚህ ጉራራ አካባቢ የተለየ ነው። የእናንተን አላውቅም። በወሊያችሁ እኛ መንደር የተለየ ነው። እና ስትወጡ እኔ ደግሞ አይመቸኝም። አፍንጬ ደግሞ ችግር አለበት፣ ይስባል። ለማን ይመቻል? በኢየሱስም የሚገርመኝ ግን ክርስቲያን ካጨሰ ነው ቆሻሽ፣ ሌላ ምንም አይደለም። ከዛ ለማውጣት እየታገለን እዚህ ደግሞ በጌታ የዳረ ካጨሰና ከጠጣ አደጋ አለ።
ልብሳችሁን ለቆሻሻ እንዳይቀጥል ይጽዳ። አሜን። ቀጥልበት። እስቲ ቀጥልበት በልጎና ያዙ። በቃ በዚህ ህይወት ምን አድርገው ቀጥል፣ በንጽህና ቀጥል፣ በቅድስና ቀጥል። አዎ አሁንም ይኸውልህ እኔ ወደ 30 አካባቢ እየደረስኩ ነው በአገልግሎትና በጌታ ጌታ ይባረክ። 30 ዓመት ብሎ አክራሪ ጴንጤ። አሜን አሜን። ስሰብክ እንደዚሁ ነኝ፣ ስዘምር እንደዚሁ ነኝ። አላመቻመቸውም ከዚህ ዓለም ጋር ቆሻሻው ጋር ምንድነው የምን ንክኪ ነው? ጌታ ይባረክ። ጠልዞ እመጣለሁ። ኢየሱስ ይባረክ። አረ ኮቶታ ጠልዞ እመጣለሁ። ልዩነት በመንፈስ አሜን። አንተ ደግሞ ከነሱ ጋር ትመሳሰላለህ። ምናቸውን ወዳ ነው? ምን ወይስ ለምሳሌ ሱሰኞችን ካያችሁ ምናቸው ይወደዳል? ራሳቸው ትናንትና የሆነ ቦታ 6-7 ቁጭ ብለው ዳርዳር ይዟል። እንደዚህ ጥግ ይዞ 6 ናቸው። አንድ ሲጋራ ይሄኛው ያጨሳል እና ይሄኛው ሰጣው። ዞር አየሁት 6 ሰው አንድን እኮ ይጠባበቃል። አረ የተወጋ ይሆን ይሄ መንፈስ ነው። ይመታ ጮና ይመታ በል እንጂ አንድ ለ6 ይጠባበቃሉ። አንዱ እስከዛ ድረስ ያዋርዳል። የከበረው እግዚአብሔር ሰው ደግሞ እንደዚህ ነው። ጫት፣ ክፋት፣ ርኩሰት ማይሆን ቦታ መገኘት። እኛ ለለበሰው ልብስ ምን ነው? ነጭ የለበሰ ሰው መንገድ ሲሄድ ያዩታል። ክላ አካባቢ አንድ ሴት አየን በቅርብ አምና ይመስለኛልና ክላ አካባቢ ወደ ማረጉ ነው የምትሄደው ሴትዮ ወጣት ነገር ነች እና እዚህ ጋር ነው የለበሰችው። ጉርዷ እዚህ ጋር ነው። ጫማ ቢጫ ነው። ልብሷ እንዳለ ቢጫ ነው። ከዛ ጸጉሯን ቢጫ ነው። ክላ መሃል ቋ አራ እንዳለ ታክሲ ወያላ እንዳለ አራ ልክ ነሽ አብሮብሻል። ልብሷ እኮ የተለየ ነገር አራ የታይባ። እኛ ግን የለበሰው ልብስ ይለያል። ጴንጤ እንደሆንኩ እንኳን ዛፍም ጭምር ያውቀዋል። ጠንቋይም እኮ ያውቀዋል። እሷ ቤት ነገርያቸው የኔ ጓደኛ አንድ አገልጋይ ነበርና እናቱ በጌታ አለባች። እናትየው ጠንቋይ ቤት ትሄዳለች። አያችሁ አይደለ? ጠንቋይ ቤት ይሄኛው አገልጋይ ነው፣ በቤታቸው ልጃቸው አገልጋይ ነው። እሷ ግን ጠንቋይ ቤት ስትሄዳለች። ጠንቋይ ምን አላት? እኔ የሚጠላው ሰው አንቺ ቤት አለ። ጎን ያለ ሰው አንተን ጠንቋይ የሚያውቃል በለስ የአንተ ልብስ ጠንቋይ ቤት የምታወቃል በለስ። ሃሌሉያ! ሲያጨብጭብና ለዚህ ጌታ ክብር ስጠው። ሃሌሉያ! ልብሳችን ጠንቋይም ያቆታል ያለ እኔ መጠለው ሰው ማልወደው ሰው ሴትዮን በኋላ ግን ወደ ጌታ አመጣናት። አሜን። በስንት መከራ ስንት ጅኒ ወጣው። የሷ መንፈስ እንደው አደገኛ ነበር በጣም አልጮ ብሎ አስቸግሮ ንስሐ ገብታ ዳነት ተምራ ከስንት ጊዜ በኋላ ነው የለቀቃት። ኢየሱስ ያድናል። በጠንቋይ የገባ መንፈስ ይወጋ። እስጩና ይወጋ በለ ትግምና ይወጋ በለ እንጂ ትግምና ይወጋ በለ እንጂ። ሃሌሉያ! የለበሰው ነጭ ልብሳችን ነው። ዓለም እኛን ልብስ ያውቀዋል። አንተ እንኳን ተጠብቀ አንድ ልውሰድ ብትለው አንተ ቸርች አልነበርክም ይላል እኮ። የእውነት ነው የምላቸው። እስቲ መጣ ቤት ግባ ዝም ብለህ እንደው እኔ አንድ ቀን ለስላሳ ታች ቦኖ አካባቢ ላይ ለስላሳ ገዝቼ ሙሉ ነው የወሰድኩኝና ከዛ እቃውን ለመመለስ እዛ አስገባው። መጠጥ ቤት ግሮሰሪ ነው እና ጎናችን ላይ ነበረው። ከዛ ወንበር ላይ ቁጭ አልኩኝ። እነሱ እየጠጡ ነው ያቁኛል፣ ሰፈር ልጆችም ስለሆኑ ፓስተር አንተም እዚህ ትመጣለህ እንዳለ ኧረ አይደለም ወነ ጉድ አልኩኝና ከዛ ጊዜ ጀምሮ ከግሮሰሪ ቤት ለስላሳ አልወስድም። ፓስ እንደ አንተ ምትመጣ ኧረ አልመጣሁም፣ መልስ እየጠበቅኩ ነው። ለስላሳው ሲጀል ለፈለፍኳ ተናዘዝኳ። ስለዚህ የለበስነው ልብሳችን በቂ ነው። አሜን። ጎን ያለ ሰው የለበስከው ልብስ ራሱ በቂ ነው በለ። ለልብስ ኑር በለ። ለልብስ ኑርለት። የለበስነው ልብስ ነው በቃ። ያውቀዋል እኮ ዝም ብለህ አንተ ማንም አያውቀኝም ብለህ እንደው ምን ብለህ ጭምብል ለብሰህ ብትገባም ራሱ አልነበርክም ቸርች። እኛ ራሳችን እኮ ተቸግረን ነው እዚህ ጋር ይሏል እኮ። እነሱም እኮ ተሸንፎ ነው ሱሳ ይዟቸው እንጂ ያውቁታል እኮ ህይወት። አንድ እኔ ጓደኛ አለ ኢንጂነር ነው። ምን አደረገ መሰላችሁ? በጌታ አልነበረምና አላገባም። የዛኔ ግን ጓደኛውን ደግሞ ይመሰክርላታል። ጠበሳትና ያው በጌታ ከሆነችው አንዱ እሱ ግን ይቅማል።
ያጨሳ ማን ነው? አጨስም ግን ይቅማል። የሚቅመው እኮ በምናምን ነው የሚቅመው፣ በጣም አደገኛ እና በኋላ ላይ ምን አለው? እሷን ግን አረ አንቺ ቸርች ሂጂ ይላታል። የት ሂጂ? እውነት የት እንዳለው ያውቋል። ቸርች ሂጂ አንቺ እዚህ ጋር ምን ትሰራለሽ? በኋላ ግን እሷም መጡ ወደ ጌታ። ክብር ለጌታ ስጧ። ወደኛ ይመጣሉ እንጂ እኛ አንሄድም። ኧረ እኛ ምን ነው? ወደኛ ይመጣሉ። አንተ ግን ነው ማምጣት አለብህ እንጂ ወይ አንተ ወደዛ ከሄድክ ማለት አደጋው ሞገስ አታገኝ፣ ቅባት አታገኝ። ግን እኛ ወደ እነሱ አንሄድም፣ እነሱ ግን ይመጣሉ። አንዳንዶች በእናንተ ያምናሉ፣ ብዙዎች ወደ ጌታ ተመልሱታላችሁ። እናንተ የመዳን ኃይል አለ፣ የመዳን ወንጌል በእጅ ያለ በሉስ። ለጌታ ጮና ጨብጭበት ነገር እልልታ ጨብጨባ ለኢየሱስ። ይሄን የማያልቀውን የጌታን ቃል ሊጨርስ የዛሬውን በዚህ ላይ ስደመድመው ዮሐንስ ራእይ ስደመድመው የመጨረሻ ቁጥሮችን አንብበን እንጨርስ። ጌታ ይባረክ። ከዛ በኋላ ጸልላችኋለሁ። ስደመድመው እንደዚህ ይላል። የመጨረሻውን ነጥብ ጋር ደርሻለሁና ስንደመድመው አውቃል እነርሱ ግን የሰይጣን ማህበር ናቸው። ማን ነው? 3 ላይ 2 ነው ያነበብኩ። ወደ መጨረሻው ጋር በየትኛው ሰዓት ነገር ልብሳቸውን ያላሳደፉ ጥቂት ሰዎች በሰርዴስ ካንተ ጋር አለው። እነርሱ ነጭ ልብስ ለብሶ ከኔ ጋር ይሄዳሉ። ይህ የሚገባቸው ነውና ድል የምነሳው እንደነሱ ነጭ ልብስ ይለብሳል ይላል። አሜን። አሁንም ያሸነፈው እንደነሱ ነጭ ልብስ ለብሶ ከጌታ ጋር ይሄዳል። ኢየሱስ ይባረክ። የመጨረሻው ምን ይላል መሰል? እኔም በአባትና በመላእክት ፊት እመሰክርለታለሁ። አሜን አሜን። እኔ እነዚህ ሰዎች ምን አደርጋለሁ? እመሰክርለታለሁ። በመላእክትና በአባቴ ፊት በሰርዴስ ቤተክርስቲያን ላይ የነበሩ በቅድስና የኖሩ ናቸው። አባቴ እነዚህ ሰዎች ብሎ እውነተኛ ክርስቲያኖች ናቸው ብዬ እመሰክራለሁ። አረ እግዚአብሔር እንዲህ አይነት ህይወት ይስጥ። ዋው! ሰው እንኳን ይመሰክር የለም። እሱ እኮ ኢየሱስ ራሱ ነው የምናገረው። እኔ የቱ ጋር በአባቴና መላእክቶችን እንጂ ሰብሰብ አድርጎ በአብ ፊት እነዚህ ሰርዴስ ላይ በቅድስና በንጽህና ከኔ ጋር የቀጠሉ እኔን አምነው የሰነበቱ ክርስቲያኖች ናቸው ብዬ ምን አደርጋለሁ? እመሰክርለታለሁ። እንዲህ አይነት ህይወት ይስጥ። ዋው! ጮና ሰይበልስት ምን አደርጋለሁ? እመሰክርለታል። እሱ ማን ነው? ራሱ ነው እያለ ያለው ጌታችን። ኧረ እንዲህ አይነት እግዚአብሔር የሚመሰክርላችሁ ሰዎች ያርጋችሁ። ኧረ ያርግሽ እግዚአብሔር። እሱ በምድር ላይ በንጽህና ኖሯል፣ በቅድስና ኖሯል። ልብሱን እኮ አላቆሸሸም፣ አላረከሰም፣ ከኔ ጋር ቀጥሏል የምትባሉ ሰዎች ያርጋችሁ። ዋው! የመጨረሻው ነጥብ እንደዚህ ይላል፣ ስምንም ከሕይወት መጽሐፍ አልደመስስም ይላል። ስምን ከሕይወት መጽሐፍ ምን አላረግም? አልደመስስም። ሃሌሉያ! እነዚህ ጻድቃን ከጌታ ጋር የቀጠሉ ከጌታ ጋር የሰነበቱ ጌታን ያመኑ በሕይወት መጽሐፍ አይደመሰሱም። ዋው! የሚገርም ነው። መቼም ሩጫችን በቆሎ እንዲበዛልን አይደለም። ሩጫችን መኪና ልንገዛ አይደለም። ሩጫችን ሀብት መሰብሰብ አይደለም። ሩጫችን እኮ በእግዚአብሔር ፊት ስማችን በተጻፈበት እኮ ከጌታ ጋር ለመኖር ነው። አሜን ነው ወይ? አዎ። እችን ብቻ ተናግረን ወደ ጸሎት። ኢየሱስ ያድናል። ዋው! ስማቸው ስም የሚል ነገር በጣም ብዙ ስለ ስም አላነሳም። እቺ ምንድነው የምለው? በሕይወት መጽሐፍ የምላለ ስማቸው የት? በሕይወት መጽሐፍ። ኢየሱስ ይባረክ። ቁጥር 5 ላይ እነዚህ እንደ ድል ለነሰው በነጭ ልብስ ይጎናጸፋል። ብዙ ልብስ አይነቶች አለው እና ማለትም የበለስ ቅጠል ልብስ እና አዳም የለበሱት አላቸው። የዮሴፍ ልብስ ባለብዙ ቀለም ያጌጠችው ልብስ አለ። አኪያን ሰርቆ ቆፍሮ የቀበራቸው የስናዖር ልብስ
አለ። ማቅ ልብስ የሚባል አለ፣ በሐዘን ጊዜ የሚለበስ የጲላጦስ ካባ አለ ልብስ። ሮማውያን የገፈፉ ደግሞ የኢየሱስ ክርስቶስ እጀ ጠባብ ልብስ ነበር። እነዚህ ልብሶች ብዙ አይነት ልብሶች አሉ። ነገር ግን ኢየሱስ እያላቸው ያለው የነጭ ልብስ ብሎ ካለ በኋላ ደግሞ የሕይወት መጽሐፍ ብሎ ነው የሚያነሳው። ጌታ ይባረክ። የሕይወት መጽሐፍ ላይ እነዚህ በጣም ወሳኝ ናቸው። የሕይወት መጽሐፍ ላይ የተጻፉ ምን አይሆኑም? እስቲ አይደመሰሱም በሉ። ዋው! ምን አይሆንም? በሕይወት መጽሐፍ ላይ ሰው ጌታን ሲቀበል ስማቸው የት ይጻፋል? እስቲ በሕይወት መጽሐፍ ላይ በሉ። በሕይወት መጽሐፍ ላይ የተጻፈላቸው ሰዎች ምን አይሆንም? አይደመሰሱም። ምደመሰሱም አሉ፣ ማይደመሰሱ እነማን ናቸው? ምደመሰሱ ካላቸው የምደመስ ሰዎች አሉ። እነማን ናቸው? ከሕይወት መጽሐፍ የምደመሰሱ ካላቸው እነማን ናቸው? የምደመሰሱ ካላቸው አንደኛ የሞት የሚገባው ኃጢአት ያደረጉ ሰዎች ይደመሰሳሉ። ወንጌል ተቀብሎ በአመፅ የሚናገሩ ሰዎች፣ ወደ ክፋት የተመለሱ ሰዎች ይደመሰሳሉ። መንፈስ ቅዱስን የሰደበ ይደመሰሳል። ከሃዲ አገልጋዮች ትናንትና በጌታ ቤት አገልግሎ ሲዘምር ሲሰብክ የነበረው ሰው ክዶ ወደኋላ የሚመለሱ ከሆነ ልብሳቸው ይደመሰሳል። አውሬን የሚያመልኩ ሰዎች ልብሳቸው ይደመሰሳል። ነገር ግን እንደዚህ በጽድቅ እዚህ ጋር ሁለት ነገር ልናገርና አንድ ሶስት ነገር በዚህ ዘመን ላይ ብዙ አስተምሮች አሉ። ከዚህ ከመደምሰስ ጋር ምንድነው ሚሉት? አንዴ ዳነ ሁሌ ድነዋል የሚል አስተምሮ አለው በዓለማችን ላይ በአገራችንም ላይ። አንድ ጊዜ አንድ ሰው ከዳነ በኋላ የፈለገው ኃጢአቱን ጋር ቢሰራ ከሕይወት መዝገብ ላይ ስሙ አይደመሰስም የሚል አለ። መጽሐፍ ቅዱስ ግን እንዲህ አይልም። አንድ የዳነ ሰው አይደመሰስም። መጽሐፍ እንዲህ አይልም። መጽሐፍ ቅዱስ መዳናቸውን ዕለት ዕለት ፈጽሙ ይላል። አሜን ነው ወይ? ድነናል፣ እየዳንን ነው፣ እንድናለን። ሶስት ደረጃዎች አሉ። የመጀመሪያው ድነናል። አዎ አምናችሁ ያሉላችሁም እስቲ የዳነ ሰው ካለ ከኔ ጋር ድነናል። አዎ ሰው አንድ የዳነ ሰው የፈለገ ነገር ቢያደርግ ኃጢአት ወርቅ የፈለገ ቢያደርግ ስሙ አይደመሰስም ብሎ አስተምሮ ስላላቸው ለዚህ መጽሐፍ ቅዱስ የሚለን የዳነ ሰው በንጽህና በቅድስና ሲቀጥል ብቻ ነው። አሜን። እስከ መጨረሻ የሚጸና ይድናል። ጎን ያለ ሰው እስከ መጨረሻ የሚጸና ምን ይሆናል? በቃ ይሄ እንጂ እኔ በፈለኩ ሰዓት ገብቼ ወጥቼ አይደለም። እግዚአብሔር አንዴ የዳነ ሰው አይደለም ሁሌ ዛሬ የዳነ ሰው መዳኑን ደግሞ ሊያጠም ይችላል። ለምሳሌ አንድ ሰው ጌታን ተቀብሎ ከጌታ ጋር እየኖረ መሃል ላይ ባካርጎ ቢሄድ ያን አያጠም የሚባል አስተምሮ የለም። ያጣል። መዳናችን ልናጠም እንችላለን በቅድስና በእውነት ካልኖረን። እግዚአብሔር አምላክ ይርዳን። ጌታ ይርዳን በሉ እስቲ። ጌታ ሆይ በሉ እስቲ። እስከ መጨረሻ የሚጸነበትን ኃይል ስጠኝ በሉ እስቲ። እስከ መጨረሻ የምንጸና ከሆነ ነው ምንድነው? በመሃል ላይ ባካረጋችሁ ከወጠን ላንድን እንችላለን። ለዚህ ነው መጽሐፍ ቅዱስ ድነሃል፣ እየዳንክ ነው፣ ትድናለህ። ሶስት ደረጃ ድነሃል፣ እየዳንክ ነው፣ ትድናለህ። አሜን ነው። መዳናችሁን ጠብቁ፣ ዕለት ዕለት ፈጽሙ ስለሚል እግዚአብሔር ቃል ዕለት ዕለት ሕይወት እንዳታጡ ዕለት ዕለት ከጌታ ጋር በንጽህና ስንቀጥል እንድናለን። መጨረሻ ለዚህ ነው የእግዚአብሔር ቃል በደንብ አድርገው የምናገረን እስከ መጨረሻ የሚጸና ምን ይሆናል? ይድናል። እችን ይዛችሁ በዚህ ብንደመድመው ይሻለናል። በሕይወት መጽሐፍ ላይ ስማችሁ የተጻፈላቸው እነዚህ ሰዎች ከጌታ ጋር ይቀጥላሉ። አሜን አሜን አሜን። ስማችሁ በሕይወት መጽሐፍ ተጽፏል። እርግጠኛ ናችሁ? አዎ በሉ ወይም አይደለም በሉ። ጎን ያለ ሰው በእውነት ስሜ በሕይወት መጽሐፍ ተጽፏል ወይ በሉት። ካልተጻፈ ዛሬ ማስጻፍ አለብህ በሉት። ማስመዝገብ አለብህ በሉት። መዳን አለብህ በሉት። በቃ እንደዚህ ነው። የሚገርም ነው። የእግዚአብሔር ቃል የሚለን ዳንኤል ምዕራፍ 12 ላይ አንድ ቃል አንብበን እንጨርሳለን። ዳንኤል
በዚያን ዘመን ስለ ሕዝቦች ልጆች የሚያቆሙ ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዛ ዘመን ድረስ እንደነርሱ ያልሆነ መከራ ዘመን ይመጣል። በዚያም ዘመን በመጽሐፍ ተጽፎ ያልተገኘ ሕዝብ ሁሉ እያንዳንዱ ይድናል። የተጻፈ ይላል በመጽሐፉ ወረድ ምዕራፍ 1 ላይ በመጽሐፉ ይላል። በዚያም ዘመን ስለ ሕዝብ ልጆች የሚያቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዛ ዘመን ድረስ እንደርሱ ያልሆነ መከራ ዘመን ይሆናል። በዚያን ዘመን መጽሐፍ ተጽፎ ያልተገኘ በዚያን ዘመን በመጽሐፉ በሕይወት መጽሐፍ ተጽፎ የተገኘ አሜን ይድናል። አሜን በል እንጂ። በዚያን ዘመን በሕይወት መጽሐፍ ላይ የተጻፈ ከሆነ ይድናል። ስለ መከራ ዘመን ነው የምናገረው። ከዛም ስማቸው የተጻፈላቸው ምን ይሆናሉ? እስቲ ይድናሉ በሉ። አሜን አሜን አሜን። ትድናለህ፣ ይድናሉ። የሕይወት መጽሐፍ አለ። ለዚህ ነው ሙሴም ስናገር ከሕይወት መጽሐፍ ስሜን ደምስስልኝ እንጂ ይህን ሕዝብ አትደምስስ አለው። ለምን? የሕይወት መጽሐፍ አለ። አሜን። ስሜ በሕይወት መጽሐፍ ላይ ተጽፏል በሉ እስቲ። ሳይ ደስ ይላል። ባላችሁ በቁም ውስጥ ለጌታ ክብር ይሁንለት። ሃሌሉያ። ለመከረን ላስተማረን ከኛ ጋር ላለው የእግዚአብሔር ልጅ ኢየሱስ ዛሬም የተባረከ ይሁን። ቼክ እንድታረጉ ሕይወታቸውን የዚህ የሰርዴስ ቤተክርስቲያን ሞተ ነበረች። ብዙዎቹ በመንፈሳዊ ሕይወታቸው ሞቶ ነበሩ። ለዚህ ቤተክርስቲያን የመጣው መልእክት ንቃ ይላል። ከዛ ቅሬታዎቹ እንዳለ ደግሞ ነገረ። ቀጥሎ ለነዚህ ሰዎች ምን አላቸው? ንስሐ ግባ፣ ተመለስ፣ ከጌታ ጋር ኑር አለ። ኢየሱስ የተባረከ። ንስሐ ግባ ነው ያለው ጌታ። ደግሞ ያለ ንስሐ ማንንም ሰው ደግሞ አይገልም፣ አያጠፋም። የንስሐ ጊዜ ይሰጣል። ሃሌሉያ። እስቲ የንስሐ ጊዜ ይሰጣል በሉ። እስቲ የንስሐ ጊዜ ይሰጣል በሉ። ንስሐ ግባ ይላል። ምናልባት ወደ ኋላ ተመለሳችሁ ባካረጋችሁ ትናንትና ብርሃን በርቶላችሁ የጌታን ሕይወት የቀመሳችሁ የዳናችሁ፣ ዛሬ ግን ከእግዚአብሔር ሐሳብ የወጣችሁ ሰዎች ካላችሁ ዛሬ ወደ ጌታ ሐሳብ ተመለሱ። ዛሬ ወደ ኢየሱስ ከአገልግሎት ከሕይወት ከጌታ መንገድ ምናልባት ለመጀመሪያ ጊዜ ወደ ጌታ የመጣችሁ ሰዎች ካላችሁ እናንተን እቀበላለሁ። አንድ ሁለተኛ ባክ ያረጋችሁ ከዚህ በፊት በጌታ ቤት ነበራችሁ፣ በተለያየ ምክንያት በመጠጥ በተለያየ ሱስ ምክንያት ወዲያ ላይ ተመለሳችሁ ሰዎች ካላችሁ እናንተን እቀበላለሁ። ሁላችሁም አይኖቻችን ጨፍረን ጸልያለሁ። ለነሱ ጸልያለሁ። ለመጀመሪያ ጊዜ ወደ ጌታ ያመጣችሁ ሰዎች ካላችሁ ባላችሁበት እጃችሁ እንድታነሱ እፈልጋለሁ። ሁለተኛው ባክ ያረጋችሁ ትናንትና የእግዚአብሔር ሰው ነበራችሁ፣ ትናንትና አገልጋይ ነበራችሁ፣ ትናንትና የጌታ ሰው ነበራችሁ። አሁን ግን ከዛ የወጣችሁ ዛሬም ወደ ጌታ እመለሳለሁ የምትሉም ሰዎች ለእናንተ እጸልያለሁ። እጆቻችሁ እንድታሳዩ እፈልጋለሁ። ሁሉም ሰው አይን ጨፍን፣ በጸሎት መንፈስ ይሆን። ለእናንተ ዛሬ እንደገና ሃሌሉያ የመታደስ ዘመን፣ እንደገና የንስሐ ጊዜ፣ እንደገና እግዚአብሔር አምላክ መዳናችሁን እንዳታጡ እንደገና ጌታ መንፈስ ወደ ኋላ የተመለሳችሁበትን አይተው እንደገና ደግሞ ወደፊት ከጌታ ጋር እንድትቀጥሉ ጌታ እየፈለገ ነው። ካላችሁ እጃችሁን ታነሳላችሁ። ለመጀመሪያ ጊዜ መጣችሁ አንድ። ሁለተኛ ንስሐ የምትገቡ ባክ ያረጋችሁ ከጌታ ሐሳብ የወጣችሁ ሰዎች ካላችሁ ለእናንተ ቅድሚያ እጸልይላችኋለሁ። እጃችሁን ይፈልጋለሁ። ባላችሁ በጸሎት እኔ ባክ አድርጌያለሁ፣ ከጌታ ጋር አልነበርኩም፣ ሕይወቴ ሞቷል። ከጌታ ጋር የነበረው ሕይወት ትናንት ነበረ፣ ዛሬ የለም የምትሉ ሰዎች ለእናንተ እጸልይላችኋለሁ። ካላችሁ እጆቻችሁን አንሱ፣ ጸልያለሁ። ካላችሁ ለመጀመሪያ ጊዜ ወደ ጌታ ያመጣችሁ ለመጀመሪያ ወደ ጌታ የመጣች ሴት ካለሽ፣ የመጣ ወንድ ካለ ኢየሱስ ክርስቶስ ይወዳል። ባካረከው ሕይወቴ ወድቋል፣ ቤቴ ወድቋል። ትናንት ጥሩ ሰው ነበርኩ፣ ትናንት አገልጋይ ነበርኩ፣ ትናንት ክርስቲያን ነበርኩኝ፣ ግን ዛሬ ግን ከዛ ሕይወት ወጥቻለሁ የምትሉ ሰዎች ካላችሁ ወደ ጌታ እንድትመጡ ዘንድ በጌታ ፍቅር ጠይቃችኋለሁ። ከሌላችሁም ደግሞ ግድ የለም፣ ጌታ ይባረክ። ስለዚህ ካላችሁ እጃችሁ ባላችሁበት እንድታሳዩ ይፈልጋለሁ። ባላችሁበት ከጌታ ጋር ቃል አስገባችኋለሁ፣ ንስሐ ትገባላችሁ። ከሌላችሁ ደግሞ
ጸልያለሁ። ካላችሁ እጃችሁ ባላችሁበት አሳዩኝ፣ ምልክት ስጡኝ። ካላችሁ ባላችሁበት እንድጸልይላችሁ። እሺ ሁላችሁም በጌታ ከሆናችሁ በጣም ደስ ይለኛል። በአካል ያደረጋችሁም በጣም ደስ ይለኛል። ጌታ ይባር። ስለ እናንተ ጌታን አመሰግናለሁ። ከዚህ በኋላ ደግሞ ጸልያለን። ሃሌሉያ